ቱርክ እንድትፈራ ያደረጋትን ትልልቅ ቴክኖሎጂዎችን ወደ ሀገሬ ለማምጣት በተቻለኝ አቅም ሞክራለሁ እና እንደሚሳካ አልጠራጠርም፣ ምክንያቱም የተሳካ ነገር ስለሆነ። እኔ በዚህ ፕሮጀክት ኢትዮጵያ የዛሬ 5 ዓመት የዛሬ 10 ዓመት የጀት መገጣጠሚያ ኢቨን የራሷ የሆነ ሎካል የሆነ የጀት ኢንጂን ይኖራታል ብዬ አምናለሁ። ሰላም ጤና ይስጥልን ውድ ተከታታዮቻችን፣ እንደ ቤተሰብን ነው የተከታተላችሁ ያላችሁት። አብራችሁን ስለሆናችሁ ልትከታተሉንም ስለተገኛችሁ እናመሰግናለን። ዛሬም እንደ ቤተሰብ መሰናዷችን አንድ እንግዳን ይዘን ተገኝተናል። ወጣት ነው። በተለይ በድሮን ቴክኖሎጂ ጋር በተገናኘ ረጅሙን የእድሜውን ጊዜ ያሳለፈ ነው። ወዳደቁ ነገሮች ፈጠራን ከመስራት ጀምሮ በራሱ ሙሉን ሰርቶ የሚያበራውን ሰው አልባ በራሪ ወይም ድሮን እስከ መስራት የደረሰ ወጣት ነው። ኢብራሂም አሊ ይባላል። በተለይ ሰሞኑን ደግሞ F-35 ጀትን ዲዛይን የተመሳሰለ ሰው አልባ በራሪን ሰርቶ ለማብረር ተደጋጋሚ ሙከራን ሲያደርግ እዚሁ አዲስ አበባ ላይ ተመልክተነዋል። ከቱርክ ወደ አዲስ አበባ በመጣበት አጋጣሚ አግኝተነው ከእንደ ቤተሰብ ዝግጅት ጋር ቆይታ አድርጓል። በዛሬው መሰናዳችን ከእሱ ጋር ያለንን ቆይታ ነው የምትከታተሉት። አብራችሁን እንድትሆኑ ግብዣችን ነው። ኢብራሂም በጣም አመሰግናለሁ ስለመጣህ። እንግዲህ አጭር ጊዜ እንዳለ ነግረኛል። በዚህ አጭር ጊዜ የተገናኘ ነው። ለፈቃደኝነት ሀሳብን ልታካፍለን ስለፈቀድክ በጣም አመሰግናለሁ። መጀመሪያ እኔም አክብራችሁ እዚህ ደስ ስለጠራችሁኝ ከልብ አመሰግናለሁ። እሺ፣ መቼም ስለአንተ ብዙ ነገር ነው የሚወራው። ሰሞኑን ስታደርገው የነበረው ሙከራን ብዙ ሰው ሲከታተለው ነበር። እንግዲህ የሰው አልባ በራሪ ከድሮን ጋር በተገናኘ ረጅም ጊዜ ምናልባት እዚህ ሀገር ቀድመን ከምናውቃቸው ሰዎች ውስጥ ነህ። እኔ በግሌ ከማውቃቸውም እና ወደሱም እንሄዳለን። አሁን ግን ረጅሙ ጊዜ ኑሮክ ቱርክ ሆኗል ከተወሰነ ዓመት በኋላ። ምንድን ነው እዛ የወሰደ? አጠቃላይ ረጅም ጊዜ ቆየህ ብዬ ነው። ምሮህንም ወደዛ አደረግክ ወይ? እዛ ምን እያደረግክ ነው? ከዛ እንነሳና ወደ ኢትዮጵያ እንመለሳለን። ያው አክቹዋሊ እዛ የሄድኩበት ምክንያት ሁለት ነው። አንደኛ ለትምህርት ነው የሄድኩት፣ ለሶፍትዌር ኢንጂነሪንግ ትምህርት። ሁለተኛ ደግሞ ከሰልቹክ ባይራክታር ጋር በተያያዘ እስከዚህ ኢትዮጵያ ባለሁበት በነበርኩበት ሰዓት ተሰራቸው በነበሩ ቴክኖሎጂ ፕሮዳክቶች አማካኝነት ነው ወደዛ ሊሄድ የቻልኩት፣ በሁለቱ አማካኝነት በትምህርትና በቴክኖሎጂ። አሁን ምን ላይ ነው ያለው? አሁን ቱርክ ያለሁበት ሁኔታ አንደኛ ከዚህ ከትምህርቱ ጋር በተያያዘ በሶፍትዌር ኢንጂነሪንግ ጋር በተያያዘ ቱርክ ላይ እጅግ በጣም ትልቅ ሰፋፊ የሆኑ ኢቨን የገቨርንመንት ጨምሮ ማለት ነው ትልቅ ሶፍትዌሮች ላይ እየሰራ እንገኛለን። ያንን ደግሞ ወደ ኢትዮጵያ ለማምጣትም የተቻለን እያደረግኩ ነው። ሁለተኛው ደግሞ ቱርክ ላይ በሰልቹክ ባይራክታር አሁን ቱርክ የዓለማችን 60%ቱን የዩኤቪ ኤክስፖርት የምትቆጣጠረው እሷ ናት። ከዚህ ውስጥ ደግሞ ከ60%ቱ 65%ቱን ደግሞ የሚቆጣጠረው ባይካር የሚባል ሰልቹክ ባይራክታር የመሰረተው ኩባንያ ነው። ባይካር ወይም ደግሞ ሰልቹክ ባይራክታር በየአመቱ ቴክኖፌስት የሚባል የቴክኖሎጂ ኮምፒቲሽን ያዘጋጃል። እዛ ኮምፒቲሽን ላይ ነው አንድ ኢትዮጵያዊ የሆነ ቡድን መስርቼ አክሱም የሚባል ኢትዮጵያዊ ቡድን እዛ ላይ ኢትዮጵያውያንም ሌሎች ቱርካውያንም ጨምረን እንዲሁም በሰው አልባ ድሮን እና ሰው አልባ ተዋጊ ጀት በሁለቱ ካታጎሪ እየተወዳደር እንገኛለን አሁን ላይ። እስቲ ንገረን በደንብ ስለ ፕሮግራሙ፣ ስለምትወዳደሩበትም ግሩፕ ውስጥም ስላሉ ሰዎች ያንተም ድርሻ እዛ ውስጥ ምንድን ነው? የምትሰሩትም ሙሉ ፕሮጀክቱን እስቲ ያወራን በደንብ። የምንሰራው ሁለት ካታጎሪ ነው። የመጀመሪያው ካታጎሪ ፊክስድ ዊንግ ካታጎሪ ይባላል። ፊክስድ ካታጎሪ ሰልቹክ ባይራክታር ለእኛ የሚሰጠን ታስክ አለ። ያንን ታስክ ኮምፕሊት ስናደርግ ነው አሸናፊ የምንሆነው። የመጀመሪያው ታስክ ሰው አልባ የምንሰራው ድሮን አየር ላይ አውቶኖመስ ያለምንም ሰው ቁጥጥር አውቶኖመስሊ 8 ቁጥር መሳል አለበት አየር ላይ። የመጀመሪያው እሱ ነው። ሁለተኛው ደግሞ ኪውአር ኮድ መሬት ላይ ያስቀምጡልሃል። ስለዚህ ያንን ኪውአር ኮድ ከ100 እስከ 300 ሜትር ባለው ድረስ የምንሰራው ተዋጊ ጀት ዳይቭ አድርጎ ያንን ኪውአር አንብቦ
መሬት አፍንጫው ሳይመታ ወይም ሳይከሰከስ ተመልሶ መነሳት መቻል አለበት። ይህ እጅግ በጣም ከባድ የሆነ ታስክ ነው። ሌላኛው ታስክ ደግሞ ቀይና ሰማያዊ ቦል ይሰጠናል፣ ኳስ ማለት ነው። ስለዚህ እነዛን ኳሶች መሬት ላይ ሰማያዊና ቀይ ቦታዎች አሉ። ስለዚህ ቀዩ ላይ ሲደርስ ቀዩን ኳስ መልቀቅ መቻል አለበት፣ ሰማያዊ ላይ ሲደርስ ሰማያዊን ኳስ መልቀቅ መቻል አለበት። ይሄ ደግሞ በአርቲፊሻል ኢንቴሊጀንስ ተጠቅመን እና ኦብጀክት ዲቴክሽን ተጠቅመን የምንሰራው ነው። ስለዚህ እነዚህን ኮምፕሊት ካደረግን ነው አሁን አሸናፊ ልንሆን የሚችለው እና እዚህ ላይ ነው አሁን እየሰራን ያለነው። ይሄ ውድድር እዛ ቱርክ ላሉ ብቻ የሚደረግ ነው ወይስ ከሌላ ዓለም መጥተው የሚወዳደሩበት እንዴት አይነት ውድድር ነው? ከተወሰኑ ዓመታት በፊት ለቱርኮች ብቻ ነበር፣ ማለት እዛ ቱርክ ለሚኖሩ ሰዎች ብቻ ነበር። አሁን ግን ኢንተርናሽናል ሆኗል። ከየትኛውም ሀገር መወዳደር ይቻላል። በዚህ አጋጣሚ ኢትዮጵያውያንም መወዳደር ይችላሉ። ስለዚህ ኢትዮጵያ የቡድኑ መሪና አንተ ከፊት ያለው ሰው ስለሆንክ ነው ኢትዮጵያውያንም ስም የሰጠው። ስለዚህ ኢትዮጵያንም በዛው እያስተዋወቅክ ነው ማለት ነው የሚሆነው በዚህ ፕሮግራም? አዎ፣ ምክንያቱም እኔ እጅግ በጣም ሰክሰስፉል ከሆኑ ቡድኖች ኢንቪቴሽን መጥቶልኛል። ምክንያቱም ከዚህ በፊት ባሉኝ ኤክስፔሪንሶች አማካኝነት ከኛ ጋር አብረህ ስራ፣ ከኛ ጋር አብረህ ሁን፣ እንደዚህ አይነት ነገሮች እንፈልጋለን፣ እንደዚህ እናደርጋለን የሚል ግን ኦልሬዲ እኔ ፖቴንሻሉ ስላለኝና እዛ ደግሞ እጅግ በጣም ጎበዝ ስማርት የሆኑ ኢትዮጵያውያኖች አሉ። ስለዚህ ሀገራችንን ማስጠራት የምንችልበት እድል ስለተፈጠረ ለዛ ነው ስሙንም አክሱም ያልነው። አክቹዋሊ አክሱም አንደኛ የኢትዮጵያን ይገልጻል፣ ሁለተኛ ደግሞ በቱርክም ደግሞ አክሱም ማለት አክ ማለት እጅግ በጣም ጥርት ያለ ማለት ነው። ሰም ማለት ደግሞ በእንግሊዝኛው ድምር ማለት ነው። ስለዚህ ጥርት ያሉ ሰዎች ድምር እንደማለት ነው። ክሊር የሆነ ዓላማ ያላቸው ሰዎች፣ ሁላችንም እዛ ቡድን ውስጥ የመጣ ነው ለአንድ ዓላማ ነው። ስለዚህ ሁለቱንም የያዘ ቡድን ነው የመሰረትኩት። አይ ሆፕ ሰክሰስፉል እንሆናለን ብዬ ተስፋ አደርጋለሁ። በዚህ ጊዜ ውስጥ ቋንቋውን ይችላል? አዎ፣ በቋንቋው እንደውም እጅግ በጣም ቶፕ ተማሪ ነበርኩ በሰዓቱ። ኢቨን በጣም ቋንቋ ላይ ጎበዝ ከመሆኑ የተነሳ አስተማሪያችን አንዳንዴ ኢንቫይት ታደርገናለች። ትልቅ ሰዎችን ጠርተው ምናምን ተማሪዎችን ይጋብዛሉ ኢንተርናሽናል ተማሪዎቻችን ብለውና መጀመሪያ ፒክ የምታደርገው እኔን ነው፣ ኢብራሂም ነገር ምናምን ብለህ ምክንያቱም አሁን እሱን አስተምሬዋለሁ በደንብ እኔን ይገልጻል ትምህርቴን ይገልጻል ብላ ስለምታስብ ማለት ነው። እና ቋንቋው ላይ ኦልሞስት ፐርፌክት ማለት ይቻላል። ስለዚህ አሁን ይሄ ውድድሩ ላይ ያላችሁት ልጆች ስንት ኢትዮጵያ ያለ እዛ ውስጥ? እዛ ውስጥ 3 ኢትዮጵያዊ አለ፣ ቀሪ 1 አፍሪካዊ አለ፣ ሶፍትዌር ኢንጂነር አለ። ሌሎቹ ደግሞ ቀሪ 2-3 ደግሞ ቱርካዊ ናቸው። ይህን ውድድር ማሸነፍ ማለት ምንድነው ትርጉሙ? ብታሸንፉ ምንድን ነው የሚሆነው? በጣም ጥሩ ጥያቄ። ምክንያቱም እጅግ በጣም ኢምፖርታንት የሆነ ነገር ነው። አንደኛ ይህን ውድድር ማሸነፍ ማለት ከሰርተፍኬቱ ወይም ደግሞ ከፕራይዙ ከሚሰጠን ፕራይዝ አንጻር ሳይሆን መታየት ያለበት አንደኛ ትልቅ ሪኮግኒሽን ነው። ሁለተኛ ደግሞ በቅርበት ቱርክ እየሰራች ያለችውን ፕሮዳክቶች፣ ዩኤቪዎች፣ አንማንድ ቪክሎችን ሂደን በቅርበት የማየትና አናላይዝ የማድረግ እድሉ እናገኛለን። ኢቨን ከነሱ ጋር ሁሉ ኮላቦሬት አድርገን የመስራት እድሉ እናገኛለን። በቅርበት ማየት ማለት ደግሞ የሰሩትን ነገር ፖሲብል መሆኑ ኢትዮጵያ ውስጥ ራሱ መሰራት እንደሚችል እጅግ በጣም ትልቅ ተስፋ ይጥልብናል እና የምንማረው ነገር አለ። ስለዚህ ወደ ኢትዮጵያ እንድናመጣ ትልቅ እድል ነው የሚፈጥርልን ማሸነፋችን። እስቲ አሁን በደንብ ንገረን። ይሄ ነገር የሰው አልባ በራሪ ድሮን እንደዚህ አይነት ውድድሮች ላይ መሳተፍ ማለት የምትሰሩት ከየት እስከ የት ያለውን ነው? ዲዛይን ከማድረግ ከመስራት ጀምሮ አንተ አሁን ብዙ የራስንም ሰርተህ ስለምታውቅ ወደ በኋላ ላይ በደንብ እናነሳዋለን። አንድ ሰው የራሱን ድሮን ሰራ ሲባል ወይ ደግሞ እዚህ ውድድር ላይ በራሳችንን ሰርተን ልንወዳደር ነው ስትሉ እስቲ ሀሳቡን ንገረን። ከየት ጀምሮ እስከ የት ያለውን ስራ ነው የምትሰሩት? የምንሰራው ለምሳሌ ፊክስድ ዊንጉን የሰው አልባ ድሮኑን በራሪ ድሮኑን ብናነሳ ከሙሉ ዲዛይኑን ጀምሮ እስከ አናሊሱ ከዛ እስከ ቴስት ጀምሮ ልክ እስከ መጨረሻ እስከ በረራ ኡቹሽ ይባላል፣ በቱርከኛ ኡቹሽ ቪዲዮስ ይባላል። እስከ በረራ ቪዲዮ ድረስ ሙሉ በሙሉ 100% እኛ ነው የምንሰራው። እዛ ውስጥ የምንጠቀማቸው ማቴሪያሎች አሉ፣ ካርቦን ፋይበር፣ የምንጠቀማቸው ፕሮዳክቶች በሙሉ የምንጠቀማቸው ሶፍትዌሮች እያንዳንዱ ማተር ያደርጋሉ። እያንዳንዱ ተከፋፍለው የራሳቸው ነጥብ አላቸው። በዛ ነጥብ መሰረት ነው የምናሸንፈው። 2 ስቴጅ አለው። አክቹዋሊ እስከ መጨረሻው ድረስ 3 ስቴጅ አለው። የመጀመሪያው የሪፖርት ስቴጅ ነው። ሪፖርት ስቴጅ ላይ ስለምንሰራው ድሮን ኢቨን ስለ ግሩፓችን ጭምር ማለት ነው እያንዳንዱ በአጠቃላይ ከላይ እስከታች ዲቴል እንጽፋለን። ስለዚህ ያንን ዲቴል እናስገባላቸዋለን። ከዲቴሉ በኋላ የሪፖርት ስቴጁን ካሸነፍን እና ካለፍን በኋላ ከነሱ ፈንድ ይሰጠናል፣ አስፈላጊውን ፈንድ።
ስለዚህ ያንን ፈንድ በመጠቀም ሙሉ ድሮኑን ዲዛይን አድርገን ኤሌክትሮኒክሱን ገጣጥመን ሶፍትዌሩን ጭነን ሴታፑን ሙሉ ጨርሰን ቴስት አድርገን እነሱም የሚፈልጉትን ታስክ ኮምፕሊት አድርገን ቪዲዮ ቀርጸን እንልክላቸዋለን። ከዛ ይህንን ስቴጅ ካለፈን ደግሞ የቱርኩ ፕሬዚዳንት ረጀብ ታይብ ኤርዶዋን እና የባይካር ኩባንያ ባለቤት እንደጠቀስኩት ሰልቹክ ባይራክታር እና የእሱ አባሎች በተገኙበት የሰራነውን ዩኤቪ እናሳያለን ማለት ነው። ያው በዚህ ስቴጅ ላይ አሸናፊ ሆንም ማለት ነው። ይሄ እንግዲህ ውድድሩን የአንድ ሀገር መሪ እስከሚገኝበት ድረስ ከሆነ ምናልባት በጣም ትልቅ የሚባል ለዛ ሀገር ክብር የሚሰጠው ውድድር ላይ ነው ማለት የተሳተፋችሁ ያላችሁት። በጣም ጥሩ። እስቲ ወደኋላ ተመለስ። እንግዲህ ስለ ድሮን ብዙም ሀሳብ ባልነበረበት ብዙም በማይወራበት ጊዜ ነው አንተ በዚህ ነገር የተሳብከው። ስለ ህይወትህ እናንሳ እስቲ ንገረን። የልጅነት ጊዜህን ከተወለድክበት ጊዜ አንስቶ እንዴት ወደዚህ ጉዳይ እንደመጣ እስቲ እናውራ። ያው እጅግ በጣም ወደ ኋላ ይሄዳል። እንደዚህ ከሆነ ይሳባል። ትዝ ይለኛል ከአጠና ተራ ትምህርት ቤት ወደ ቤት ስገባ ልጅ እያለሁ 2ኛ ክፍል ምናምን እያለሁ የፊልጶስ የመንግስት ትምህርት ቤት ነበር እና እዛ ወደ ቤት ስገባ አንድ ልጅ የሆነች ዳገት ላይ አንድ ልጅ እንትን ዲናሞ ይዤ ያየሁት የቴፕ ዲናሞ ማለት ነው። እና ሰዓት ባትሪ ከኋላ ገመድና ፖዚቲቭ እና ኔጌቲቭ ላድርጎት ትሽከረከራለች። ከዛ ስጠኝ አትስጠኝ ከሱ ጋር እንትን ሆነ ልጅ ስለሆንክ በሰዓቱ። ከዛ አይ 1 ብር ካመጣ እሰጥሃለሁ አለኝ። ኦኬ ብዬ ሩጬ ከመቼው ቤት ሂጄ እንደመጣሁ አላውቅም፣ ግን ከአባቴ ሂጄ 1 ብር ተቀብዬ ያችን ዲናሞ ከልጁ ገዛው 2ኛ ክፍል እያለሁ። ከዛ የሄሊኮፕተር ሞዴሏን በካርቶን ሰራሁና አናቷ ላይ እችን ተክዬ ከፍ ካለ ቦታ ዝቅ ወዳለ ቦታ ዝም ብላ እየተርገበገበ የሚወርድ ሄሊኮፕተር 2ኛ ክፍል እያለሁ ሰርቻለሁ። እና በውስጡ አለኝ የአቪዬሽን ፍቅሩ እጅግ በጣም አለኝ። ለዛም ነው እጅግ በጣም ብዙ መሰናክሎችን አልፌ እዚህ ድረስ ራሱ የመጣሁት። እና ያ ኢነርጂ ነው ስቲል ፑሽ እያደረገኝ ያለው ብዬ አስባለሁ። ምክንያቱም የመጀመሪያውን ሰክሰስፉል የሆነ ድሮን ፊክስድ ዊንግ ሳይሆን ኖርማል ኳድኮፕተር ድሮን ከመሰረት በፊት ከ20 በላይ ክራሽ አጋጥሞኛል። ማለት ሂጄ ሞክራለሁ፣ ይሰበራል፣ ሂጄ ሞክራለሁ፣ ይሰበራል። 7 ጊዜ ደግሞ ሙሉ ዲዛይን ቀይራለሁ። ላይክ ሙሉ የምሰራውን ኮምፕሊት የሆነ ዲዛይኑን ትቼ በቃ ሌላ አይነት ዲዛይን ልክ እንደ ቶማስ ኤዲሰን ለምሳሌ እንደሚያደርጉት ቴስት ሙሉ ዲዛይን ቀይራለሁ። የመጀመሪያ ድሮን የሰራሁት በኮሮና ጊዜ ነው። አየር ላይ በጂፒኤስ አለው። ስለዚህ ኦልሞስት እስከ 7 ሳተላይቶች ድረስ ኮኔክት ማድረግ ይችላል። ስለዚህ ያለበትን ቦታ ፊክስድ ሆኖ ይቆምና ሰዎች በቁመታቸው ልክ እየሄዱ ላዩ ላይ እንትን አሉት የኮሮና የመርፌ ሳይሆን አፍንጫ ውስጥ የምትገባው መያዣ እያንዳንዱ በኮድ አሉት። ስለዚህ ሮቦቱ አርም አለው ከስር። ስለዚህ ከሰዎች አፍንጫ ናሙና እየወሰደ ሰው እያስቀመጠ፣ ስለዚህ ንክኪ አልባ በሆነ መልኩ የሚሰራ ድሮን ነበር የሰራሁት። ከዛ በመቀጠል ለኬሚካል ርጭት የሚል ድሮን ሰርቻለሁ። ከዛ በመቀጠል ደግሞ ሌላ ኳድኮፕተር ድሮን ሰርቻለሁ። በጣም ከመስራት የተነሳ በእንጨት ሁሉ ሰራ ነበር። አዲስ አበባ ዩኒቨርሲቲ ያለው ተማሪዎች ሁሉ ተሰብስበው ያዩ ነበር። እና ከዛ ኳድኮፕተሩን በደንብ አድርጌ ከጨረስኩና ልምድ ካገኙ በኋላ ነው ወደ ፊክስድ ዊንግ የመጣሁት። አክቹዋሊ ወደ ቅድም እንዳነሳ ወደ ቱርክ የሄድኩበትን ምክንያት እዚህ ባይራክታር ቲቪቱን ኮፒውን ሰርቼ ነበር እና እሱን ለማብረር እየተዘጋጀሁ ባለሁበት ሰዓት ነው ከዛ ኢንቪቴሽን ይመጣልኝ። እንዴት መጣል? አሁን በዛ ጊዜ አሁን መጀመሪያ ያችን ዲናሞ ከዛ ልጅ ወስደ የመጀመሪያው ሙከራ ስታደርግ ምናምን ምን ነበር አይምሮ ውስጥ የነበረው? ምን ማድረግ ነበር በዛ ጊዜ ታስብ የነበረው? እኔ ሁሌ በጣም አእምሮ ውስጥ የሚቀረው ነገር አለ። ኢትዮጵያ ውስጥ እጅግ በጣም ብዙ ስማርት ሰዎች አሉ ብዬ አምናለሁ፣ አይቻለሁም። ያደጉ ሀገራትን ሳይ፣ የሚፈሩ ሀገራትን ስፔሻሊ ሳይ ለምን ኢትዮጵያ እነዚህ ነገሮች አይሰሩም? ምክንያቱም አሁን እንደነገርኩ ነው። ለምሳሌ የካን የሚባሉን የቱርኩን 5th ጀኔሬሽን ጀት በቅርበት ሂደህ ስታየው ጀስት ሜታል ነው፣ ብረት ነው። ከዛ ብይድ አለው። ከዛ የተወሰኑ ኢንጂነሮች አሉት። እውቀት ነው። ሌላ ኢምፖሲብል የሆነ ነገር አይደለም። አሁን የሚታሰቡ ለምሳሌ ኢትዮጵያ ውስጥ እንደዚህ ይሰራ ቢባል፣ ኢቭን ሌላ አፍሪካ ሀገራት ውስጥ ራሱ ይሰራ ቢባል ይሄንማ በቃ ነጮች ብቻ ወይም ደግሞ በተለምዶ ፈረንጆች ብቻ ነው መስራት የሚችሉት የሚባል ነገር አለና ቱ ቢ ኦነስት በጣም ፖሲብል የሆነ ነገር ነው። አሁን በቅርበት ሂዶ ማየት እጅግ ሌላ ነገር ነው። ማለት አሁን ያ ቱርክ ራሱ አንድ ፍሬን ያላት ከዓለማችን ላይ 5 ሀገራት ብቻ ናቸው 5th ጀኔሬሽን ጀት ያላቸው። ምን ያህል እንድትፈራና ምን ያህል ደረጃዋን ከፍ እንዳደረገላት
አንድ ማቴሪያል ብቻ በመኖሩ በዚህ ማየት እንችላለን። እነዚህ ነገሮች ኢትዮጵያ ውስጥ መመረት ይችላሉ የሚል እምነት ስላለኝ ነው እና ቁጭትም ደግሞ የተወሰነ ስላለብኝ ነው ወደዚህ ነገር ውስጥ የገባሁት። ይሄ አሁን የምትለው እምነትና መቆጨቱ መቼ ነው የጀመረው? ገና በልጅነትም በትክክል ይሄን ታምንበት ነበር ወይስ ከሆነ ጊዜ በኋላ እያወቅህ አንተም እያየህ ስመጣ ይመጣ ነው? አይ ቲንክ እኔ ከልጅነት የጀምረው አምንበት ነበር ብዬ አስባለሁ። ምክንያቱም ገና ከልጅነት ትንሳለቅ የኢትዮጵያን ባንዲራ ይዤ ምናምን ከሰዎች ጋር ኢቭን የምነሳቸው ፎቶዎች ምናምን ነበሩ እና እኔ እንትን ባልሉም የሆነ የሀገር ስሜት መቆርቆሮ ምናምን ነበረኝ ከልጅነቴ ብዬ አስባለሁ። ኢቭን በደመነፍስ ራሱ ቢሆን እና ከፍ እያለ ሲመጣ ደግሞ ያ ስሜት ሞር በእውቀት የታገዘ ምን መሆን እንዳለበት፣ እንዴት አድርጌ ኮንትሪቢዩት ማድረግ እንዳለብኝ፣ መንገዶች እንዴት አድርጌ መሳል እንዳለብኝ የመጣው ያው ኦፍኮርስ እያደግኩ ከመጣሁ በኋላ ነው። እንግዲህ ሰፈር የቀደም ስትል አጥና ተራ ነው ያልከኝ? እዛው ነው ተወልደህ ያደግከው? ኮልፌ አካባቢ ነው። ጓደኞች በዛን ጊዜ በምትሞካከር ጊዜ ምን ይሉ? ሌላው እነሱን እናንሳና ሌላው እንግዲህ ቤተሰብ ላይም እንደ አይነት ሰዎች አጥፊ ናቸው ለተወሰነ ጊዜ የሚሉት። ለምን የተገዛ ንብረት ፈታቶ ማየት ፍላጎታቸው። እሱን ንገረኝ እስኪ። ኦኬ ቤት ውስጥ አክቹዋሊ አሁን ያልተፈታ ዕቃ አልነበረም እና በጣም የሚገርም ነገር ግን ዘመድ ጥየቃ ምናምን ሲወጡ ነው እኔ ያችን ሰዓት ጠብቄ መፈታትና አያውቁም ነበር ታውቃለህ። እስከ ቅርብ ጊዜ አያውቁም። በነገራችን ላይ በቃ እንደዚህ ፕሮግራሞች ላይ መውጣት ከጀመርኩና ካሳየሁ በኋላ ኮንፊደንስ ሲኖረኝ ኦኬ እቺንም እኮ ፈትቻታለሁ አያችሁ እያልኩ ነው ማሳያቸው እና እንደተፈታች አድርጌ ነው ማስቀምጠው በቃ። እና በጣም ውድ የተገዙ ኢቨን በሰዓቱ ተች ዲቪዲዎች ምናምን ነበሩና በቃ ሁሉም ነገር ፈትቻቸዋለሁ። ከቤት በጣም አልወጣም ነበር። ቁጭ ቤት ከመስራት የተነሳ የጉልበት ህመም ነበረብኝ እና ጓደኞቼ ደግሞ ስወጣ ፈላስፋው ምናምን ነበር የሚሉኝ ሰፈር ውስጥ እና እንደውም አንዳንዶች መተው በቃ እስኪ ይሄን ሰውነቴ ምናምን እስኪ ፈተህ እንደገና ፈተህ ግጠመው ምናምን ይሉኝ ነበር እና በጣም ደግሞ ከቤት ካለመውጣት የተነሳ ባይገርምህ ሰፈር ውስጥ አዲስ ልጆች ይመጣሉ። ያው ወደኛ ሰፈር የሚወጡ ልጆች እና 2 ሳምንት 3 ሳምንት ከሆናቸው በኋላ ልክ እኔ አንዳንዴ ወጣ ብዬ ከሰፈር ልጆች ጋር ስቀላቀል እንዴ አንተ መቼ መተህ ነው መቼ ገባሽ ተወልጄ ያደግኩበት ሰፈር ማለት ነው እና ብዙም እንትን ባልልም ከሰፈር ልጆች በጣም እጅግ በጣም የሚያደንቁት ስራ ነበር። የሆነ ቴስት ለማድረግ ስወጣ ሁሉም አንድ ላይ ይመጡ ነበር እና በጣም ደስ የሚል ሰፖርት ነበር ከነሱ። ሰው ምን ነበር ከቤተሰብ ይመለስልኝ ነበረው መጀመሪያ ላይ? ከመጀመሪያው ጀምሮ ይደግፉ ነበር ወይስ? አክቹዋሊ ያው የኦልሞስት አብዛኛው የኢትዮጵያን ፋሚሊ ታውቃቸዋለህ እጅግ በጣም ኮስታራ ናቸው እና ትምህርት ላይ ያላቸው አቋም ደግሞ እጅግ በጣም እንትን ነው በጣም ጠንካራ ነው እና እኔን ሞር ፑሽ የሚያደርጉኝ የነበረው ወደ ትምህርቱ ነበር እና በሰዓቱ ትምህርቱ ላይ እጅግ በጣም ሰነፍ ተማሪ አልነበርኩም። ኢቨን ትምህርት ቤት ራሱ ፊዚክስ ለምሳሌ አስተማሪ የምጠይቃቸውን ጥያቄዎች ሌላ ክላስ ሄዶ እንደ ኩዊዝ ጠይቃቸው ነበር እና ተማሪዎች መጥተው እኔን ይነግሩኛል። አስተማሪው ፊት ለፊት ምንም አይነት ኤክስፕሬሽን አይሰጠኝም ስጠይቀው እና ኢቨን የሆነ ፕሮጀክት ሲሰጠን ልክ እንደ ሚካኤል ፋሬዳል ፕሮጀክት ምናምን ሲሰጠን እነዛን ፕሮጀክት ሂዶ ለሙሉ ክላሱ ያሳያቸው ነበር። ፊዚክስ አስተማሪ ጥያቄ እንደዚህ አይነት ስራ የሚሰራ ሰው የተለመደ ነው እና ትምህርቱ ላይ ጎበዝ ነበርኩ። ግን ስቲል ፋሚሊ ሞር በቃ ወደ ትምህርቱ እንዲሄድ እንጂ ይሄ ነገር የሚጠቅም አይነት ነገር መስሎ አልታየው። ግን እኔ በሰዓቱ ተስፋ አልቆረጥኩም። በብልሃት ነበር የሚሄደው። ለምሳሌ እናቴ የሆነ ነገር ሲቸግራት ለምሳሌ ቲማቲም መፍጫ ሰራላት ነበር ምናምን እና በቃ በፍቅር ነው የምትስባቸው። ለምሳሌ አባቴ እስካኒያ መኪና ነበረችው። እሷን ለማሞቅ 30-40 ደቂቃ ቀደም ብሎ ነው የሚሄደው። ምክንያቱም ቁጭ ብሎ ተክ እስኪ ይጠብቃልና ከዛ እኔ በስልኩ ሆኖ እዚህ ሆኖ ይደውልለታል። አንዴ ሲጠራ ሞተሩን ያነሳለታል። እነሱ የሚፈልጉትን ነገር እየሰራው ሞር እነሱ ሰፖርት እንዲያደርጉኝ ብዙ አልተቸገርኩም። ከዛ በኋላ በጣም ነው ሰፖርት ያደርጉኝ የነበረው። ከዛ በኋላ እሺ አሁን ከጓደኞች ጋር አንተ የልጅነትን ጊዜ ስታሰብ ልክ ማንኛውም ልጅ እንደሚያደርገው ተጫውተህ ምናምን አሳልፋል ወይስ እንዳልከው ይሄ ቁጥብነት በዛው ቀጥሎ ነው በቃ በትምህርት ዓለም የቀጠልከው? ጨዋታ ቀርቶብኛል ብዬ አላስብም። በአስፈላጊ ሰዓት ተጫውቻለሁ። ቆርኪ ተጫውቻለሁ። ካርድ በጣም ብዙ ጨዋታዎችን ተጫውተናል። ለምሳሌ ተዛዝለን የምንጫወታቸውን ጨዋታዎች ተጫውቻለሁ። በጭቃ ብዙ ግድብ ሰርተናል ትንሽ እያለ ምናምን እና በጣም ብዙ ጊዜን አላሳለፍም ይሁን እንጂ ቤትም ቁጥጥር ስለነበር እንደዚህ በጣም ተጨቁኜ ወይም ደግሞ ቤተኔ ስራዎችን ብቻ ፎከስ እያደረኩ ሳይሆን ሞር ለሃይማኖትም ለጨዋታውም ለትምህርቱም እና ደግሞ
ለዚህ ለምሰራው ፕሮጀክትም ጊዜ እየሰጠው ነው ያሳለፍኩትና ጨዋታም አላመለጠኝም። እንግዲህ አሁን ወደ ድሮኑ ጉዳይ ስንሄድ ከዛ ፊት የሰራቸውን ነገሮች አሁን ዝም ብለህ እንኳን ስትጠቅሳቸው እያንዳንዳቸው መወራት ያለባቸው ናቸው። አሁን ያልከኝ ቅድም መኪና ሞተር ማሞቂያው እነዚህን ሰራኋቸው የምትላቸው መቼ ነው? ያኔስ ፍላጎትና ድፍረቱ ብቻ ነው የነበረ ወይስ የተወሰነ እውቀቱ ነበረ በዛ ጊዜ? እና ወደ ድሮኑ ከመምጣት በፊት እስቲ ያረካቸውን ነገሮች ንገረን። ወደ ድሮኑ ከመምጣት በፊት አንደኛ እነዚህ ነገሮች የምሰራው በትራይል ኤረር ነው። በጣም ኢማጂን አደርጋለሁ ማታ ከመተኛቴ በፊት እንዴት ሊሰሩ ይችላሉ ምናምን። ኢቭን በጣም ወንደር አደርጋለሁ። ለምሳሌ ይሄን ካሜራ ሳይ ይሄ ካሜራ እንዴት ነው የተሰራው? እንዴት አሁን መስታወቱ ምናምን ከአፈር ነው መቼም፣ ምክንያቱም ከሰማይ የወረደ ነገር አይደለም። ስለዚህ how do they make it እንዴት አድርገው ነው ይሄን ሊሰሩት የቻሉት? የእኛን ምስል እንዴት አድርገው ካፕቸር ያደርጉት? በቃ በአቅራቢያ የማያቸው ነገሮች ልጅ በሆን ራሱ እጅግ በጣም ወንደር አደርጋለሁ። በቃ አባቴ ራሱ ስልችት ነበር ማድረገው ቤት ሲመጣ ጥያቄ ብቻ ትጠይቀኛለህ እያለና ደግሞ የማይመለስ ጥያቄ አትጠይቀኝ በቃ እያለና በጣም ነበር የምጠይቀው። በጣም ወንደር አደርጋለሁ እና እነዛ ነገሮች አንዳንዴ ይፈቱልሃል። እና ደግሞ ከትንሽ ነው የጀመርኩት፣ በአንዴ ከትልቅ ስላልጀመርኩ እውቀቱ በኤክስፒሪየንስ የመጣ እውቀት ነበረ በሰዓቱ። እና ደግሞ አንዳንድ የሆኑ ነገሮችን ሳይ አይዲያ ይመጣልኛል። ለምሳሌ የስልክ ሲጠራ ቫይብሬሽን ሳይ ኦኬ እችን እንቅስቃሴ ተጠቅሚ የሆነ ነገር ኦን ኦፍ ማድረግ እችላለሁ የሚል እንትኖች ይመጡልኛል። በጣም ስለምፈታታ ያጋጥሙሃል እንደዚህ አይነት ነገሮች። እና ያው እውቀቱ ከዚህ የመነጨ ነው በትንሽነት እያለው። ሌላኛው ከቤተሰብ ብዙ ገንዘብ መጠየቅ አልወድም ነበር። እነሱ ኢቨን የሚያስፈልገን ከኛ ጠይቅ ቢሉ ራሱ ማለት ነው። እና የራሴን በጣም ብዙ ሙያ አስተምሬያለሁ። ለምሳሌ ዲሽ ጥገና ሰራ ነበር። ከመርካቶ ከምናለች ተራ ሙሉ ዲቪዲ በ5 ብር ምናምን እገዛለሁ። ከዛ ሌንሱ ምናምን በ80 ብር ሪፕሌስ እያደረኩ ምናምን ሰራ ነበር። በሰዓቱ አሪፍ ብር ነበር። ረከቦት ለምሳሌ መስታወቱን ረከቦት ራሴ ተምሬ ነበር ቤት ውስጥ። እንደውም እጅግሬን ሁሉ እየወጋገኝ የተማርኩት ረከቦት እየሰራው ሸጥ ነበር። ብዙ ስራዎችን ሰራ ነበር ገንዘብ ለማግኘት። የብየዳ ስራ ሰራ ነበር እና ከዚህ ነው ገንዘቤን ያገኘው። ራሴን ፈንድ ማድረግ የነበረው በሰዓቱ በተቻለኝ አቅም። እስቲ እስከ አዲስ አበባ ዩኒቨርሲቲ የነበረን የትምህርት ቆይታ ንገረኝ። የት ተማርክ? ትምህርት ላይስ እንዴት ነበርክ? ትምህርት ላይ ፈተና ላይ እጅግ በጣም ጎበዝ ነበርኩ፣ ግን አቴንድ አላደርግም ብዙም ነበር በሰዓቱ። ምክንያቱም ወደ እነዚህ ፕሮጀክቶች ስትሄድ ጊዜ ይፈልጋል። ስለዚህ ጊዜ እንትን ላለው፣ ግን ፈተና ላይ ከክላሱ ቶፕ ተማሪዎች ነበርኩ ከአቴንዳንስ ውጭ። ምክንያቱም ኢቨን ከሚኒሊየም የሁለተኛ ደረጃ ትምህርት ቤት 10ኛ ክፍል እያለሁ ከትምህርት ቤቱ ሁለተኛ ወጥቻለሁ። በአንድ ላይ ተወዳድረን እንደውም አጋጣሚው አርፍጄ ነበር የመጣሁትና አንደኛ፣ ሁለተኛና አራተኛ የወጡ ልጆች እኔ በሰዓቱ 3ኛ ነበር የወጣሁትና የወጡ ልጆች ከፕሪንሲፓሉ ኦፊስ ሲመለሱ አገኘኋቸው እና ልክ ከዛ ስመጣ እሱ ነው እሺ ብሏል ምናምን እና እንዴ ምንድን ነው እሺ በል አሁን ቸኩለናል ትምህርት ሊጀመር ነው ስለዚህ እሺ በል ኦኬ በቃ እነሱ ያሉት ከሆነ እሺ ብያለሁ ችግር የለውም አልኩና በኋላ ምንድን ነው ሲባል ውድድር ነው ተባለ። ዛሬ ራሱ በጣም አልኩ እንዴት እናንተ ያልፈልጋችሁት እንዴት ለእኔ ተተላላችሁ ምናምን በቃ በግድ ገባል እና ትምህርት ላይ ጎበዝ ነበርኩ ማለት ስቲል አሁንም ቢሆን ትምህርት ላይ አሪፍ ፐርፎርም እያደረግኩ ነው። ግን ያው እነዚህ ነገሮች ጊዜን ስለሚወስዱብህ ሞር በጣም 100% ለትምህርት መስጠት ቢከብድም ማለት ነው። የት ትምህርት ቤቶች ተማርክ? የተማርኩት የመጀመሪያ ኖተርዳም ተምሬያለሁ። ከዛ በፊት ግን በተለምዶ የቄስ ትምህርት ቤት የሚባለው ተምሬያለሁ። ከዛ ረታም አሁን የቄስ ትምህርት ቤት ተምሬያለሁ ኖተርዳም። ከዛ በኋላ 18 አካባቢ እውቀቴ ወገኔ ተምሬያለሁ። ከዛ ግዕዝ የሚባል ትምህርት ቤት ተምሬያለሁ። መጨረሻ ላይ ደግሞ ሃይ ስኩል ሚኒሊየም አጠናተራ ሁለተኛ ደረጃ ትምህርት ቤት ተምሬያለሁ። ስለዚህ ከዛ ነው እንግዲህ ማትሪክ ወሰድከው? አዎ ከዛ ማትሪክ ወሰድኩ። ማትሪክ ወሰድክ። ከዛ ውጤት መጣ። ውጤት እንዴት ነበር? ምን መረጥክ? እንግዲህ ይሄንን ሁሉ ሂደት የሄደ ሰው ምን ለመማር መረጠ? ቀጣዩን ስቴፖች ንገር። ለመማር የመረጥኩት ማትሪክ ከመጣ በኋላ ሶፍትዌር ኢንጂነሪንግ ነበር። ሶፍትዌር ኢንጂነሪንግ የመረጥኩበት ምክንያት አንደኛ ዓለማችን እየሄደችው ያለችው ወደ ሶፍትዌር ኢንጂነሪንግ ነው። ስለዚህ በሶፍትዌር ኢንጂነሪንግ የዳበረ ሰው ራሱን ፈንድ ለማድረግ እጅግ በጣም ቀላል ይሆንለታል ብዬ ስላሰብኩ ማለት ነው። ሁለተኛ ደግሞ የኔ ሶፍትዌር ላይ እጅግ በጣም ጉለቶች ነበሩ። ሃርድዌር ብቻ ነበር የሚሰራው።
ስለዚህ ጋፔን ፊል ማድረግ ስላለብኝ ሶፍትዌር ነበር የመረጥኩት። ስቲል እየሰራሁ ያለሁትና እነዚህን ስራዎችን ፈንድ እያደረኩ ያለሁት ያኔ ዲሳይድ ባደረኩት የሶፍትዌር ኢንጂነሪንግ ምርጫ ነው። ስለዚህ ተሳካልና ምርጫ አዲስ አበባ ዩኒቨርሲቲ ነበር የመረጥከው? አዲስ አበባ ዩኒቨርሲቲ ከመምረጤ በፊት አዲስ አበባ ዩኒቨርሲቲ ኢንቪቴሽን ተልኮልኝ ነበር። ወደዛ ነው ወደ አዲስ አበባ ዩኒቨርሲቲ ነው የገባሁት። ኢቨን አዲስ አበባ በዚሁ አጋጣሚ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት እና የዶርም ፕሬዚዳንቱን ሳላመሰግን ማለፍ አልፈልግም። ምክንያቱም እዛ ከገባን በኋላ ለራሳችን የምንሰራበት ወርክሾፕ የምንሰራበት የሆነ የእቃ ኢቨን ዶርም ራሱ ለብቻችን ሰጥተው እንደዚህ የምንሰራ ልጆችን አንድ ላይ አድርገው እጅግ በጣም ስፔሻል በቻሉት አቅም ስፔሻል ትሪትመንት ነበር ሲያደርጉ ነው የነበረው እና እዛም ሄጄ ዩኒቨርሲቲ ራሱ ብዙ ሰውን ዩኒቨርሲቲ ሲገባ ሊያቋርጥ ይችላል። ዩኒቨርሲቲ ገብቼ ኢቨን ላለማቋረጥ ምክንያት እነዚህ ሰፖርቶች ነበሩ። ከመጀመሪያው ስለአንተ መረጃው ነበራቸው። ስለዚህ የትበሪያን ዩኒቨርሲቲ ስለዚህ ያን የሰሩላችሁ ወርክሾፕ ይሄንን የድሮኑንም ሌሎች ነገሮችን የምትሰሩ እና ተመሳሳይ ፍላጎት ያላችሁ ልጆች ነው ምን ነበር ያደረጉት? የዛን ጊዜ ተመሳሳይ ፍላጎት ያለን ልጆች አንድ ላይ አድርገውን ስለዚህ ኢቨን ስፔሻሊ ኬር እንዲደረግላቸው መውጫ መግቢያ እንዲመቻችላቸው እቃቸው እየተፈተሸ ነገር ግን እነዚህን እቃዎች እንዲያስገቡና እዚህ ውስጥ ነው ፈጠራቸውን እንዲሰሩ በሚል ነበር ያመቻቹልን እና ኢቨን ቴብል ሁሉ ተዘጋጅቶልን ነበር ውስጥ ላይ ማለት በቃ ሁሉም ነገር በጣም አሪፍ ኢንቫይሮንመንት ነበር የተመቻቸልን። ስለዚህ ስንት ዓመት ቆየህ አዲስ አበባ ዩኒቨርሲቲ ሳትጨርስ ነው ወደ ቱርክ ሄድከው? አዲስ አበባ ዩኒቨርሲቲ ሳትጨርስ ነው የሄድኩት። ምክንያቱም በዛን ሰዓት ገና ሶፍትዌር ጀማሪ ነበርኩ። ስለዚህ የገንዘብ እጥረት ነበረብኝ በሰዓቱ እነዚህን ፕሮጀክቶች ለመቀጠል ምንም እንኳን እነዚህ እድሎች ቢመቻቹ። ስለዚህ ኦልሬዲ ዊዝድሮዋል ሞልቼ ነበር ከአዲስ አበባ ዩኒቨርሲቲ። ሀሳቤ ሌላ ፕሮጀክቶችን ሰርቼ ራሴ ፕሮዳክት ሰርቼ ከዛ አስተዋውቄ ለመሸጥ ነበር ሀሳቤ። የቱርኩ በምፈልገው ፊልድ ሲመጣልኝ ደግሞ ሜይ ቢ ቤስት ሊሆን ይችላል እና ነገሮችን አንዳንዴ መሞከር አይከፋም በሚል ነው እና አሁን እዛ መሆኔ እጅግ በጣም ቡስት አድርጎኛል። ምክንያቱም እጅግ በጣም ብዙ ነገሮች እንዳቀረድቶኛል እና አሁን ያው የሚሆነው እዛ ያየሁትን ነገር እዚህ እያመጡ ኢምፕሊመንት ማድረግ ነው። እንግዲህ አዲስ አበባ ዩኒቨርሲቲ እስክትገባ ወይ ደግሞ ከአዲስ አበባ ዩኒቨርሲቲ ይህን የትምህርት እድል አግኝተህ ወደ ቱርክ እስክትሄድ ድረስ እየሰራኸው ነገር ነበር በዚህ በድሮን እንትን ወይስ ገና ሀሳቡን እየተመራመርክበት አማራጮችን እየፈለግ ባለበት ጊዜ ነው ወደ ቱርክ ሄድከው? አዲስ አበባ ዩኒቨርሲቲ ያለው ድሮኖችን ሰርቼ ነበር። አክቹዋሊ ቅድም እንዳልኩ ለምሳሌ በእንጨት መሰራቸው ድሮኖች ነበሩ። እንደውም 3D ፕሪንትድ የሆኑ እና ሙሉ በሙሉ ፍሬሙ ብቻ ሙሉ በሙሉ ኢትዮጵያ ውስጥ መገጣጠም የሚችል የድሮን አይዲያ ነበረኝ እና አንድ ፕሮቶታይፕ ሰርቼ ነበር። ሄክሳኮፕተር ማለት ባለ 6 ሞተር ማለት ነው እና ያንን እየሰራሁ ባለበት ሰዓት ነው ደግሞ ወደ ቱርክ እድሉ የደረሰኝ። ይሄ ያልከኝ ቅድም በኮቪዱ ጊዜ ተሰራ ያልከኝ እሱን በደንብ እንደታወራልኝ ነው። ተሞክሯል እሱ ነገር እሱ ሳምፕል እንትን የሚለው በኮቪዱ ጊዜ አስተዋጽኦ አድርጌ ያለው የሚል ከዚህ ከድሮን ጋር ስታነሳ ስለነበረ ነው። ስለሱ ፕሮጀክት በደንብ ንገረን እስቲ። ወደ ፕሮዳክሽን ባይገባም ድሮኑ ቴስት ተደርጓል። ኢቨን እንደነገርኩ እንደውም ከ20 በላይ ክራሽ ያጋጠመኝ ድሮን እሱ ነበር። የመጀመሪያ ድሮን እሱ ነበር። የዲጃይ ኢንስፓየርድ 2 የሚባል ድሮን ካወቀው ክንፉ ቪ ሼፕድ የሆነ እና የኔ ያው ፊክስድ ነው። ስለዚህ በዛ ሼፕ ነበር የሰራሁት እና እጅግ በጣም ኮምፕሌክስ የሆነ ሼፕ ነበረው። ኮንዲት ምናምን ተጠቅሜ ነው እንትኑ ራሱ የሰራሁት ቦዲውን የሰራሁት እና አንዳንዴ በፓይለቲንግ ችግር ምክንያቱም ማብረር በራሱ ድሮኑን ብትሰራው ማብረር ራሱን የቻለ ሌላ ፊልድ ነው እና በዛ ምክንያት ክራሽ ያደርጋልና ቴስት አድርጌዋለሁ በተቻለኝ አቅም። እሱም ብቻ ሳይሆን ሮቦቱ አርሙን ብቻ ሳይሆን ከዛ በኋላ የሰራሁት ድሮን ደግሞ እላዩ ላይ ትልቅ ስፒከር አለው። በዛ ስፒከር አማካኝነት ሰዎች ወደ ተሰበሰቡበት ቦታ ሰዎች እንዲረራቁ፣ ወረቀታቸውን እንዲጠብቁ ወይም ደግሞ ሌላ ማለት መልእክት ማስተላለፍ እንዲቻል። ምክንያቱም በተለምዶ በመኪና ከማስተላለፍ ይልቅ ለምሳሌ በድሮን መልእክት ስታስተላልፍ ሰው ሞር አቴንሽን የመስጠት እድሉ ይኖራል በሚል ነው ያንን የሰራሁት። ከዛ በመቀጠል ደግሞ ያው የአሻሽየው ከፍ ያለ ድሮን ሄክሳኮፕተር ኬሚካል እርጨት ማድረግ የሚችል ድሮን ሰርቻለሁ። ስለዚህ እነዚህ አየር ላይ ምን ያክል ደቂቃ ይበሩ ነበር? እንግዲህ አንድ ድሮን ላይ እያደገ የመጣው አንደኛው ለምን ያክል ደቂቃ ወይም ሰዓት መብረር ይችላሉ የሚለው አንዱ መለኪያ ይመስለኛል። አንተ ተጨማሪውን ነገር ልነግረን ትችላለህ? አንተ እነዚህ የሰራቸው
ምን ያክል አየር ላይ መቆየት የሚችል ነው? አየር ላይ መቆየታቸው እንደ ባትሪው ይወሰናል። የመጀመሪያ ድሮን እስከ 15 ደቂቃ ነበር ማክሲመም አየር ላይ መቆየት የሚችለው። ከዛ ወደ 20 ደቂቃ ከፍ ያለው። የሄክሳኮፕተሩ እንደ ባትሪው መጠን ማክሲመም እስከ 40 ደቂቃ ድረስ አየር ላይ መቆየት ይችላል። እሱም ብቻ ሳይሆን ደግሞ አውቶኖምስ ነበር። አሁን የግራውንድ ስቴሽን ላይ እዚህ ቦታ ሂደህ ከዚህ ቦታ ደርሰህ እዚህ ቦታ ደርሰህ በዚህ ያህል ፍጥነት በዚህ ያህል አልቲቲዩድ እያንዳንዱ ፓራሜትር ሰጠውና ከዛ በኋላ ያለምንም ሰው ንክኪ ጥለው መሄድ ትችላለህ። እሱ የምትፈልገውን ታስክ ኮምፕሊት ካደረገ በኋላ ተመልሶ ወደ ነበረበት ቦታ መጥቶ አርፎ ዲስአርም ያደርጋል ወይም ደግሞ ራሱን ያጠፋል። እና 6 ሞተር ያለው ሄክሳኮፕተር ድሮን አውቶኖምስ ነበር። በጣም የተሻሻለ ድሮን ነበር። እንግዲህ በዚህ ጊዜ ውስጥ በትምህርት ህይወት አዲስ አበባ ዩኒቨርሲቲም ገብተህ ባሳለፍከው ጊዜ ውስጥ አንተ ወደምታስበው ነገር ስትሄድ መንገዱን በጣም ያቀለለልኝ ያገዘኝ የምትለው ማንኛውም አይነት ሰው ወይ መምህሬ ብለህ ልጠቅሰው የምትችለው በዚህ ጉዞ ውስጥ ያገዘ ሰው ነበር ወይስ በራስህ ነው እዚህ የደረስከው? በዚህ ጉዞ ውስጥ ያገዙኝ ሰዎች ኦፍኮርስ አሉ። እጅግ በጣም ላመሰግናቸው የምፈልጋቸው እጅግ በጣም ብዙ ናቸው። ስማቸውን ለመጥቀስ ራሱ ኢቨን በጾም በረመዳን ራሱ እስከ ሌሊት 6 ሰዓት እስከ ሌሊት 7 ሰዓት ድረስ አብረው ዲዛይን ሲያደርጉ ፕሪንት ሲያደርጉ የነበሩ ኢቨን ሲበላሽ ድጋሚ ሪፕሪንት እያደረጉ የስሪ ፕሪንት ማለት ነው። እነዛ ለቴስት ስንሄድ 30 ምናምን ኪሎ ሜትር በጣም ርቅ ኪሎ ሜትሮችን እየሄደን ለቴስት ስንሄድ አብረውኝ የነበሩ ጓደኞች ነበሩኝ። ለምሳሌ እንደ ፋሩቅ ለምሳሌ እንደነ ኢዘዲን ካሚል ለምሳሌ እንደነ ኡስማን ለምሳሌ እጅግ በጣም አብረውኝ ስቲል እስካሁን ድረስ ራሱ ሲተባበሩኝ እና በእያንዳንዱ ፖይንት ሰፖርት ሲያደርጉኝ የነበሩ ሰዎች ናቸው። ያው የማይቀረው ቤተሰቦችን ከልብ እነሱን ማመስገን እፈልጋለሁ። ምክንያቱም ያለነሱ ድጋፍ ያለነሱ የአስተዳደግ ሂደት እዚህ ድረስ ደረጃ መድረስ ከባድ ነው የሚሆነው። ያው ከሁሉ በፊትም ደግሞ ፈጣሪ ማመስገን እፈልጋለሁ። አልሐምዱሊላህ ከዚህ በኋላ ለሚሆነም ከዚህ በፊት እስከዛሬ ለሆነም ድረስ ጋይድ ሲያደርገኝ ሰፖርት ሲያደርገኝ የነበረው ስለሆነ እና በአጠቃላይ ስፔሻሊ ውጭ የነበሩ ዘመዶችን በጣም ማመስገን እፈልጋለሁ። ሰው አረብ ሀገር የነበረች አክስቴ ነበረች ለምሳሌ ሰው በጣም ሰፖርት አደረገኝ ነበር ባላት አቅም እና የማመሰግናቸው ሰዎች እጅግ በጣም ብዙ ነው። ያው ኢቨን ስራዎቼ ተቀብረው እንዳይቀሩ ለሰዎች እንዲወጡ እና እንዳስተላለፍ እንዲታዩ አንተ ራሱ እየተከታተል ከበፊት ጀምሮ ትከታተል ነበረ እና በዚሁ አጋጣሚ ቴዲ አንተንም ማመስገን እፈልጋለሁ እና ያው ስማቸውን ያልጠቀስኳችሁ ሰዎች ካላችሁም እስከዛሬ ሰፖርት ስታደርጉኝ የነበራችሁ ከልብ ላመሰግን እወዳለሁ። ሰፖርታችሁ አየር ላይ አይቀርም። የሰራኋቸው ከዚህ በኋላ የምሰራቸው ነገሮች ፎር ሹር ሜቢ 1 ዓመት 2 ዓመት 5 ዓመት ሊሆን ይችላል ኢትዮጵያ ውስጥ ኢምፕሊመንትድ ሆነው እጅግ በጣም ትልቅ አስተዋጽኦ እንደሚያደርጉ አምናለሁ። whatever it takes ማድረግ ያለብኝ ነገር እያደረግኩ መከፈል ያለበትን ሳክሪፋይስ እየከፈልኩ ስራዎቼ ኢትዮጵያና ኢትዮጵያን እንዲጠቅም ለማድረግ ያለኝን አስተዋጽኦ አደርጋለሁ። ቱርክ እንድትፈራ ያደረጋትን ትልቅ ቴክኖሎጂዎችን ወደ ሀገሬ ለማምጣት በተቻለኝ አቅም ሞክራለሁ እና እንደሚሳካ አልጠራጠርም። ምክንያቱም የተሳካ ነገር ስለሆነ ሰልችኮ ባይራክታር በ2005 ሪኮመንድ የማደርገው ብዙ ሰዎች ያንን ቪዲዮ የዩቲዩብ ቪዲዮ እንዲያዩት ነው ሪኮመንድ የማደርገው። በ2005 እንደኔ ተማሪ ነበር፣ ልጅ ነበር፣ ገና የዩኒቨርሲቲ ተማሪ ነበር እና ፊክስድ ዊንግ ነው ሰርቶ ሰዎችን ሰብስቦ ያሳየው እና በዛን ጊዜ የተናገረው ምንድነው ቱርኪ በ10 ዓመታት ውስጥ ይሄ ነገር ሰፖርትድ ከሆነ ድጋፍ ካገኘ የራሷን የሆነ ድሮኖች ማምረት የራሷን የሆነ የሚሊተሪ እና ሀገሯን የሚያስከብር ፕሮዳክቶችን ማምረት የምትችልበት ቦታ ላይ ትደርሳለች ብሏል። እኔና መሳሰሎች የሚሰሩት ፕሮጀክት ድጋፍ ካገኘ ኢትዮጵያም ወደፊት እነዚህ ቴክኖሎጂዎችን የማትሰራበት ምንም ምክንያት አይኖርም። እሺ፣ ወደ ቱርክ ከሄድክ በኋላ ያለውን ነገር በደንብ እንድናወራውን ፈለግኩ። እንግዲህ አሁን ቅድም አንተ እያነሳ ነው ዓለም ላይ በዚህ ዘርፍ አሉ ከሚባሉ እንግዲህ ተወሰነ ሀገር ጥቀሱ ቢባል ልጠቀስ የምትችል ሀገር ነው ያለው። አሁን እየተማርክ ያለው ምን ሰጠህ? እዛ ምን አገኘህ? ቱርክ ላይ ምን አየህ? ስለ ሀገሩም
እዛ ስላሉ ተማሪዎችም ከነሱ ጋር መፎካከሩም ለአንድ ኢትዮጵያ የሚቻል አይነት ነው ወይ? ርቀት ያለው ይመስላል እንዲሁ ሲታሰብ። አንተ ቦታው ላይ ነህና እስቲ በደንብ እናውራ። እነሱ የቱ ጋር ናቸው? ከዛ አንተስ ምን አገኘህ እዛ በመሄድ? ቱርክ እጅግ በጣም አድቫንስድ ቴክኖሎጂዎች ያሏት ሀገር ናት። እንደውም አንዳንድ ቦታዎች ላይ አደጉ ከሚባሉት ኢቨን ከአሜሪካ የተሻለ ቴክኖሎጂ ያላት ሀገር ናት። ስፔሻሊ በሶፍትዌሩ ዘርፍ ለምሳሌ የሕክምና ቢሆን የሪዘርቬሽን ሲስተማቸው፣ የምግብ ሲስተማቸው፣ የመድኃኒት ቁጥጥር ሲስተማቸው፣ የወንጀል ቁጥጥር ሲስተማቸው እጅግ በጣም ዋይድ የሆነ እያንዳንዱን ፓርት እያንዳንዱን ኤሪያ ታች የሚያደርግ በጣም የተዘረጋ ሶፍትዌር ሲስተም አላቸው። ያ ሀገር ወደ ኢትዮጵያ የሚመጣ እጅግ በጣም ትልቅ ነገር ያቀላል ብዬ ነው የማስበው። ላይክ ለምሳሌ ብር ይዘን አንንቀሳቀስም። አውቶቡስ ላይ በካርድ እያስነበብክ ትሄዳለህ፣ ወይም በስልክህ ሁሉም ቦታ ላይ ፔመንት መፈጸም ትችላለህ። ብትታመም ወደ ሐኪም ቤት ከመሄድህ በፊት ከዶክተሩ ጋር አውርተህ የተሳሳተ ዶክተር ጋር የተሳሳተ ዲፓርትመንት ጋር ሂደህ ሪሶርስም ከመጨረስ ጊዜህንም ከምትፈጅ ያንን ሁሉ የሚያስቀር ገና ከወዲሁ በቃ ትክክለኛው ዶክተር ጋር እንድትገናኝ የሚያደርግ የራሱ የገቨርንመንት ሲስተም አላቸው። የኦንላይን ሲስተማቸው እጅግ በጣም ዋይድ እጅግ በጣም የዘመነ ነው። የሆነ ነገር ኦርደር ብታደርግ አንተ ለምሳሌ እኔ ካለሁበት ከተማ ወደ ኢስታንቡል ብሄድ ከ3 ቀን በኋላ እዛ ብሄድ እኔ እቃውን ከ3 ቀን በኋላ ፒክሚ የሚባል የራሳቸው ቦታ አላቸው 24 ሰዓት ክፍት ይሆን ከ3 ቀን በኋላ እዛ ቦታ ላይ እንዲቀመጠልኝ ባደርግ ሺፒንግ 3 ቀን ሊፈጅ ስለሚችል እኔ እዛ በሄድኩበት ሰዓት እቃውን እዛ ይመጣል። ወደ ስልኬ ኮድ ይገባል። ያንን ኮድ በማስገባት እቃውን መውሰድ ይችላሉ። እጅግ በጣም አድቫንስድ የሆነ በቃ እንደዚህ ሳትጨናነቅ አንድ ላይ የተሳሰረ የሆነ ሲስተም አላቸው። ያንን አይቻለሁ። ያንን ወደ ኢትዮጵያ ለማምጣትም በተቻለኝ አቅም እየጣርኩ ነው የሚገኘው አሁን እነዚህን ሶፍትዌሮች። ሌላኛው ደግሞ ያየሁት ቴክኖሎጂው ላይ አሁን ሶፍትዌር ላይ ብቻ ሳይሆን ሃርድዌርም ላይ እጅግ በጣም ኢንፍራስትራክቸራቸው በጣም የሰፋ ነው። የሰው አመለካከት ግን በጣም ደስ የሚል ነው። ሜይ ቢ አንተም አይተኸው ከሆነ ሆስፒታሊቲ በጣም ደግ የሆነ ህዝብ ነው። እጅግ በጣም ተቀባይ የሆነ ህዝብ ነው ያላቸው። ኮምፒት ማድረጉ እኔ የማምንበት ምንድነው አንድ ሰው ኢትዮጵያም ቢሆን ቱርክም ቢሆን ኢቨን ሌላ ሀገርም ቢሆን ዳዝ ማተር አሁን ያለህበት ቦታ ሳይሆን አንተ ነህ ማተር የምታደርገው ብዬ አስባለሁ። ስለዚህ የትም ሊሆን የትም የራሴ ኤፈርት የራሴ እኔ የማደርገው ጥረት ነው ለውጥ ሊያመጣ የሚችለው። ምክንያቱም ቱርክ ሆኖ ለውጥ ያላመጣ አለ፣ ኢትዮጵያ ሆኖ ደግሞ እጅግ በጣም ብዙ ለውጥ ያመጣ ሰው ይኖራል። እና ኮምፒት ማድረጉ ለእኔ ከባድ ነው ብዬ አላምንም። የትምህርት ስርዓቱንስ አዲስ አበባ ዩኒቨርሲቲም ነበርክ፣ አሁን ደግሞ እዛም እየተማርክ ነው። ስለዚህ ለማውራት አንተ ትክክለኛ ሰው ነህ። የትምህርት ስርዓቱ ላለመዋሸት እጅግ በጣም የሚጋነን የተሻሻለ ከኢትዮጵያ የተሻለ የትምህርት ስርዓት የላቸውም። እንደውም ኢትዮጵያ ውስጥ ያለው የትምህርት ስርዓት የተሻለ ነው በነገራችን ላይ። እና ከዚህ የሄዱ ልጆች ቶፕ ፐርፎርመር ናቸው። አሁን ኢትዮጵያ ውስጥ ለምሳሌ ጓደኞች አሉኝ እዛ ያሉ የኢትዮጵያውያን እና ኢቨን በእነሱ በፎሬን ቋንቋ ቱርከኛውን ተመሩ በእነሱ ቋንቋ እየተማርን ራሱ እጅግ በጣም አሪፍ ውጤት ነው የምናመጣው። ኦልሞስት ቀሎን ነው የምንማረው ማለት ይቻላል። የትምህርት ሂደቱ ደግሞ ኢትዮጵያ ውስጥ ያለው የትምህርት ሂደት በጣም ማለት አታነጻጽረውም። ኢትዮጵያ ውስጥ ያለው የትምህርት ጥራት ይሻላል ብዬ ነው ትምለው። ምክንያቱም አሁን ኢትዮጵያ ውስጥ ያሉ አስተማሪዎች እጅግ በጣም ፍቅር ናቸው። አሁን መለስ ብዬ ሳይ አስተማሪዎች በጣም የሚወደዱ አስተማሪዎች ናቸው። እንድትረዳ የተቻላቸውን ነው የሚያደርጉት ሰው ለመቅረጽ እና የትምህርት አሰጣጡ የትምህርት ሂደቱ ከዛ እዚህ ይሻላል ብዬ አምናለሁ። አትሊስት እኔ ካየሁት አንጻር። አሁን እድሜ ስንት ሆኗል? አሁን 24 ገብቻለሁ። በ24 ነው እንግዲህ ሁሉ ነገር አደረኩኝ ብለህ እየነገርከን ያለው የሚገርም ነው። እንግዲህ አንድ ሌላ እንድናወራበት የፈለግኩት እዛ ሀገር አንተም ሶሻል ሚዲያዎች ላይ አንዳንዴ ሳይና ሀሳብ ታነሳለህ። ቱርክ ውስጥ ብዙ ሰው በሀገሩ ቋንቋ ያወራል እንጂ እንግሊዝኛ አይናገሩም ሰዎች። ኤግዛክትሊ ያሰቡበት ላይ ግን ለመድረስ ያ አላቆማቸውም። አሁን እኛ ሀገር ላይ እንግሊዝኛውን ለማወቅ በምናደርገው መጋጋጥና ሩጫ ነው እውቀቱ እያመለጠን ያለውና እዚህ ሀሳብ ላይ የተወሰነ ነገር እንድናወራበት ብዬ ነው። ብዙ ቦታዎች ላይ ታያለህ። አሁን እንግሊዝኛ መቻል እንደ እውቀት ይታያል።
አለመቻል ደግሞ እንደ እውቀት አልባነት ወይም ደግሞ አንድ ሰው ተምሮ ራሱ እንግሊዝኛ ካልቻለ ያ ሰው ብዙም አይደለም። ብዙ ሳያውቅ ደግሞ እንግሊዝኛ ማውራት የሚችል ሰው ሞር በቃ እሱ ይታመናል፣ ወደ እሱ ነው ሰው እንትን የሚለው እና ቱርኮች እንግሊዝኛ ላይ እጅግ በጣም ሰነፍ ናቸው። በቃ አያውቁትም እንግሊዝኛ። አሁን የሆነ ቦታ ሄደህ አቅጣጫ ብትጠይቅ የማግኘት ቻንስ 1% 2% ነው። እንግሊዝኛ የሚችል ሰው አይችልም። በቃ እንግሊዝኛ የሚችል ሰው የለም። ለምሳሌ ከኛ ዩኒቨርሲቲ እንግሊዝኛ የሚችል ጓደኛ ያለኝ ቱርካዊ 1-2 ነው ቱርካዊ። ኢትዮጵያውያኖች ግን ፕራክቲስ ስላላደረጉ ነው እንጂ እድሉን ባገኟት በ1-2 ወር ውስጥ እንግሊዝኛውን በቃ ከሀገር ከወጡ በኋላ እጅግ በጣም ጥሩ በሚባል ደረጃ መናገር ይጀምራሉ። ምክንያቱም ኦልሬዲ ያውቁታል፣ የትምህርት ሲስተሙ በእንግሊዝኛ ስለሆነ ማለት ነው። እና ዲተርማይን አያደርገንም እኛን አሁን እንግሊዝኛ መቻልህ አለመቻልህ። ምክንያቱም ቱርክ ውስጥ እጅግ በጣም ጎበዝ ዶክተር ይባላል፣ ወይም ደግሞ እጅግ በጣም ሌላ ፕሮፌሽን ላይ ያለ ሰው እጅግ በጣም ጎበዝ ይባላል፣ ግን እንግሊዝኛ ላይ ይችላል። ያ እውቀትን ዲተርማይን አያደርግም። ግን ይህ ማለት እንግሊዝኛ አንቻል ማለት ሳይሆን እኛን ወደኋላ ሊያስቀረን የሚችል ነገር አይደለም እንግሊዝኛ አለመቻላችን። እነሱ ያደጉት እንግሊዝኛ በመቻላቸው ሳይሆን ጀስት በመስራታቸው ነው እንጂ በመናገራቸው አይደለም። አሁን ወደ ኢትዮጵያ የመጣኸው ለረፍት ነው? ወደ ኢትዮጵያ የመጣሁት ለረፍት ነው እና ደግሞ የሰራሁትን F-35 ጀት አለ እሱን ለመሞከር ነው። በዋነኝነት እሱ ለመሞከር። ወደ ዋናው ነገር ልንገባ ነው እንግዲህ። እሺ፣ ነገ ተመላሽ ነህ መሰለኛል። ጊዜን ጨርሰሃል እንግዲህ። ባለፉት ጊዜያት ለስንት 1-2 ሳምንት አካባቢ ነው ስትሞክር የቆየው? 2 ሳምንት አካባቢ። በአንተ ተሳክቷል ሊሆን ይችላል። የሚያይ ሰው እንግዲህ ለጉዳዩ ሩቅ የሆነ ሰው እስካልበረረ ድረስ አልተሳካም ብሎ ነው የሚያስበው። ያረከው ጥረት ምን ነበር? በአንተ እንዴት አየኸውና የመረጥከውም ደግሞ F-35 የሚባለው ነው። ለምን ከሚለው ጀምሮ እስኪ በደንብ እናውራበት። ያው ከጅምሩ እናንሳና ለምን እንደመረጥኩት F-35 አሜሪካ ብቻ ያላት ጀት ነው። ኢቨን ብሉ ፕሪንቱ ቢሰጥ ራሱ ልክ እንደ ቢቱ ቦምበር በቃ ኦልሞስት መሰራት አይቻልም የሚባል አይነት በቃ ኢምፖሲብል ተደርጎ የሚገመት አይነት ጀት ነው እና ባለፈ ሂጅ ያየሁት ያለው ካን ብታዩ ቱርክ የሰራችውን ራሷ ኦልሞስት ዲዛይኑ ተመሳሳይ ነው ከኤፍ-35 ጋር። ምክንያቱም 2 ትዊን ኢንቴክ አለው። ከዛ በኋላ እንደዛው ደግሞ አሁንም ኤግዞቱም እንደዛ ነው። ስለዚህ ኦልሞስት ከኤፍ-35 ጋር ተመሳሳይ ነው። ሌላኛው ኢምፖሲብል የሆነ ነገር አለመሆኑን ለማሳየት ነው። ምክንያቱም አንድ ትልቁ ነገር ከሰራው ሰው ከሰራ ያሉት ነገሮች እና አንተን የሚያዩ ወጣቶች ኦኬ ብለው በአንድ ብር ክፍት ስለሚልላቸው እነሱ ጀምሮት የነበሩት ሌሎች ነገሮችን በሙሉ ፖሲብል እንደሆነ ማሳየት ነው የምፈልገው። ምክንያቱም ፖሲብል ስለሆነ መሰራት የሚችል ነገር ስለሆነ ለማሳየት ነው ይሄንን የመረጥኩት። ሌላኛው ደግሞ በቂ ኤክስፒሪየንስ አለኝ ብዬ አስባለሁ። ምክንያቱም ያለፉት 6-7 ዓመታት ድሮን ላይ ዩኤቪ ላይ ኢቨን ሰክሰስፉል የሆነ ዩኤቪ አለኝ አሁን በፊክስድ ዊንግ እንደ ፕሌን ማለት ነው። እና አሁን እነዛን እውቀቶች ተጠቅሜ ሲሪየስ የሆነ ነገር መስራት ስለፈለግኩ ነው ወደ F-35 ምን የመረጥኩት። ከረንት ላይ የሰራሁት F-35 እስከ 30 ኪሎ ሜትር ርቀት ራዲየስ ኦፍ ሰርክል ኮንትሮል ማድረግ ትችላለህ፣ ክፍት በሆነ ቦታ ላይ ማለት ነው። ስለዚህ ያው ባትሪ ቢያልቅ ራሱ ኮኔክሽኑ መቋረጥ አይችልም ማለት የኮኔክሽኑ እዛ ድረስ መሄድ ይችላል። ርቀቱ ከ180 እስከ 200 ኪሎ ሜትር ፐር አወር ድረስ መምዘግዘግ የሚችል ድሮን ነው። ፍጥነት አለው አየር ላይ ሆኖ። ያ ማለት አሁን ትንሽ የተወሰነ ከፍ ብናደርገው 3-4 ከፍ ብናደርገው በማክ መለካት የሚችል ፍጥነት ማግኘት እንችላለን። ይህ በጣም ትልቅ አፕሮች ነው አሁን ከቴክኒካል ዲቴይል አንጻር ብታየው ማለት ነው። እና ምክንያቱም አንዴ የድምፅ ፍጥነት ወይም ማክ ውስጥ ገባህ ማለት እጅግ በጣም ትልቅ የሆነ ፐርፎርማንስ ነው፣ ትልቅ የሆነ ቫልዩ ነው አድ የምታደርገው። እና ሌላኛው እጅግ በጣም ሴንሲቲቭ የሆነ ፕሌን ነው ይሄ ጀቱ። የትኛውን ቦታ ላይ ብትነካው ሴንስ ያደርጋል። ስለዚህ ሌላኛው አውቶኖመስ ነው ኦፍኮርስ፣ ምክንያቱም መሆን አለበት። እጅግ በጣም ያሁን ለእኔ ኤክስፒሪየንስ ስላለኝ እጅግ በጣም ሲምፕል የሆነ ሲስተም ነው። አውቶኖመስሊ መነሳት ያለበት በምን ያህል ከፍታ በምን ያህል ዲግሪ እየጨመረ ሄዶ ምን ያህል አቲቱድ ላይ ቆሞ በዛ ቀጥ ብሎ ሄዶ ከዛ ጉግል ማፕ ላይ ድሮ ማድረግ ትችላለህ። ልክ እንደ ስዕል እንደምትስለው ለዚህ ጋር ሄዶ እዚህ ጋር በዚህ ያህል ፍጥነት ይሄድ፣ እዚህ ጋር ዝቅ ብሎ ይበረር፣ እዚህ ጋር ከፍ ብሎ ይበረር ምናምን ብለህ ሴት ታደርግለታለህ። አፕሎድ ካደረክ በኋላ ይሄኛው ጥለህ ሄደህ አንተ የምትፈልገውን ሚሽን ኮምፕሊት አድርጎ መመለስ ይችላል።
አርቲኤል ሲስተም አለው። እጅግ በጣም ብዙ ሲስተሞች አሉት። አርቲኤል ማለት ሪተርን ቱ ሎንች ፖዚሽን ማለት ነው። ስለዚህ በአደጋ ጊዜ ወደ ተነሳበት ቦታ መመለስ ይችላል። ያንንም ሴት ማድረግ ትችላለህ። ከየትኛው አቅጣጫ ማለት ከየትኛው ቦታ በምን ያህል ዝቅታ ዝቅ እያለ በምን ያህል ፍጥነት መጥቶ ይረፍ የሚለውን ሴት ማድረግ ትችላለህ እና ይሄ በራሱ እጅግ በጣም አድቫንስድ የሆነ እንትን ነው። ሌላኛው ደግሞ ለቱርክ ላለው ውድድር እንደ ቅድመ ዝግጅትም ነው። ይህንን እየሰራሁበት ምክንያት ቴስቶችን አድርጌያለሁ። እጅግ በጣም ብዙ ሰው ማይቶታል። መንገድ ላይ በማልፍበት ሰዓት ራሱ ብዙ ሰው እንዳየው ይነግረኛል እና ለእኔ ቅድም እንዳነሳው ሰክሰስፉል የሆነ ፍላይት ነው። ምክንያቱም አንድ ፕሌን ከመሬት ከተነሳ በኋላ ሰስቴን የማይሆንበት እየሰራኸው እያለ ግን ላለመነሳት የሚጥር እንደሆነ ነግሬሃለሁ። ምክንያቱም አንተ እንዲነሳ ነው የምትጥረው፣ እሱ ግን በሁሉም አቅጣጫ የምትሰራው ፕሌን ላለመነሳት ነው የሚጥረው። ስለዚህ አንዴ ከመሬት ከተነሳ በኋላ ግን ያሉት ችግሮች ወይ የኮንትሮል ችግር ነው የሚሆነው ወይ ደግሞ የትረስት ችግር ነው የሚሆነው። ስለዚህ 2-3 ፓራሜትሮችን በማስተካከል ብቻ ሰክሰስፉል የሆነ ፍላይት ማድረግ ይቻላል። ለዛ ነው ሰክሰስፉል ያልኩት። ምክንያቱም ቱርክ አንድ ፕሌን ሰርቼ ነበር። ያ ፕሌን 4 ጊዜ ክራሽ አድርጎ ነበር። እየጠገንኩ ባትሪ ስቀየር ሞተር ስቀየር ምናምን መጨረሻ ነው የተሳካ ሙከራ ያደረግኩትና መብረሩ ቀላል ነው ብዬ ነው የማስበው። ኦልሬዲ ደግሞ ቴክኒካሊ ደግሞ በረዋል፣ መነሳቱ ነው። ስለዚህ አሁን የአየር ላይ የበረረበት ሰዓት ነው አጭር የሆነው እና በዚሁ አጋጣሚ የሚበር ነገር እንደማሳያችሁ እርግጠኛ መሆን ትችላላችሁ። ምክንያቱም እኔ አሁን ያለኝ ኢነርጂ ራሱ ያንን ተስፋ ያሳያል ብዬ እገምታለሁ። ምክንያቱም እንደሚበር እርግጠኛ ነኝ። እንግዲህ ስትሞክር 3-4 ያደረካቸውን እያየው ነበር። አንደኛው ላይ ከመነሳት በፊት ዳይሬክሽን ሲቀይር ነገር እናያለን። ቦታ ላይ ደግሞ ትንሽ ይነሳና ወዲያው ከሰከሰ። በየምትሞክርበት ጊዜ ግን የተፈጠረውን ነገር አውቄዋለሁ እናስተካክላለን ምናምን እያልክ እንደተናደደ ሰው ሳይሆን እንዳወቀው ሆነ ስትሄዳ ያለውና ምን ነበር በየጊዜው ስታስተካክል የነበረውና አሁንስ ምኑን ሳስተካክል ይመጣል ብለህ እስቲ እንደው ሊገባ በሚችል ነገር ትንሽ ንገረን። ቀለል ባለ ቋንቋ ለመናገር ለምሳሌ አንዳንድ ችግሮች በጣም ሲምፕል ይሆናሉ። ለምሳሌ እኔ ሶፍትዌሩን የምሰራው እኔ ነኝ፣ ሴታፑን የምሰራው እኔ ነኝ፣ ዲዛይኑን የምሰራው እኔ ነኝ፣ ኤርዶናሚኩን፣ መገጣጠሙን ኤቭሪቲንግ እኔ ነው የምሰራው። ስለዚህ እያንዳንዱ ቦታ ላይ አንተ ስትሰራ የሆነ ቦታ ላይ ስህተት አይጠፋም ወይ ደግሞ ሲል የሆነ ስህተት አታጣም። በጣም ትንሽ የሆነ ስህተት እና ለምሳሌ የመጀመሪያ ስህተት ምን ነበር? እንትኑ ኤሌቬተሩ ሪቨርስድ ነበር። ለምሳሌ ይሄንን አንድ ጀት ብለህ ብታስበው ጀቱ አፍንጫውን ከፍ እንዲያደርግ አፍንጫውን ዝቅ እንዲያደርግ የሚጠቅመው ከኋላ የምትነሳ ከፍ ዝቅ የምትላለች እና እሱን ሪቨርስ አድርጌዋለሁ። ሪቨርስ ማለት ተቃራኒ ነው። ስለዚህ ልክ አሁን ጀቱን አንተ ከተነሳ በኋላ ቀጥ ላደርገው ስትል እሱ የባሰ ኖዛፕ ያደርጋል ማለት ነው። በተቃራኒ ነው የሚሆነው። ትንሽ አፍንጫውን ዝቅ ላድርግ ስትል እሱ ኖዛፕ ያደርግብሃል። አፍንጫውን ደግሞ ዝቅ ከፍ ላድርግ ስትል እሱ ዝቅ ያደርግብሃል። የመጀመሪያው ችግር ይሄ ነበር። ሪቨርስድ የሆነ ችግር አለ። ሌላኛው ደግሞ የጎማው 2-3 ጊዜ በተሰባበረ ቁጥር ቀጥ ብሎ ድጋሚ ስትገጥሞ ቀጥ የማለት ቻንሱ እየጠፋ ይመጣል። ስለዚህ ያ ችግርም ነበር። ስለዚህ አሁን አንዳንዴ እየሄደ እያለ ወደ ግራ ይሄዳል፣ ወደ ቀኝ ይሄዳል። ሰውያችን እያስተካከልን ነው ስንሞክር የነበረው እና የሶፍትዌር ችግር ይኖራል አንዳንዴ። ለምሳሌ ስታቢላይዘር አለው። ስታቢላይዘር ማለት አውቶማቲካሊ እሱ ስታቢላይዝ ያደርግልሃል። አየር ላይ ያለ ወዴትም ቦታ እንትን እንዳይል ትሪም እንዳያደርግ እሱ ይቆጣጠርልሃል። ስለዚህ የዛ ችግር አለው እና እነዚህ ችግሮች ከተነሳ በኋላ ያሉ ችግሮች ናቸው። ስለዚህ እስኪነሳ ድረስ ልታውቀው አትችልም። እነዚህን ችግሮች እንደነገርኩ መነሳት ከተነሳ በኋላ የምታውቃቸው ችግሮች ስለሆኑ ለዛ ነው እኔ ከተነሳ በኋላ ላይክ በቃ ሰክሰስፉል መሆኑን አይቼ እጅግ በጣም ደስ ያለኝ እና ፊክስ አድርጎ እንደገና መውጣቱና ከዚህ በኋላ የሚበር ነገር መስራቱ እጅግ በጣም ቅርብ ነው። እንግዲህ በዚህ እንትን ውስጥ አሁን በሰራኸው ውስጥ እስካሁን በሰራቸው ውስጥ ከባዱ ስራ የሚባለው የትኛው ነው? ከባዱ አናላይስ መስራት ነው። ምክንያቱም ምን ሊፈጠር እንደሚችል ከወዲሁ ኢማጂን አድርገህ የምትገጥማቸው ነገሮች እና ደግሞ የምታስተካክላቸውን ዲዛይን የምታደርጋቸውን የት ቦታ ይቀመጥ የሚለውን ዲሳይድ የምታደርገው ያንን ካልኩሌሽን ከሰራህ በኋላ ነው። ስለዚህ ያ ካልኩሌሽን ደግሞ ኢማጂን የሆነ ካልኩሌሽን ነው። በቃ አሁን
ሊበር ይችላል። ስለዚህ ትረስቱ ይህን ያህል ሊሆን ይችላል። የሆኑ ነገሮችን እየገመትክ እየመዘንክ ቴስት እያደረግ ሜዥር እያደረክ ነው የምትሰራው። ያ እጅግ በጣም ከባድ ስቴጅ ነው። ምክንያቱም ያን ሄዶ ሊበር ይችላል ወይም ደግሞ አይበር የሚለውን ዲተርማይን የሚያደርገው ያ ስለሆነ ማለት ነው። እና አናሊሲስ ፓርቱ እጅግ በጣም ከባድ ነው። ይህን እሰራለሁ ብለህ ከወሰንክ በኋላ የምትጠቀማቸው ማቴሪያሎች ይኖራሉ። እና ደግሞ ፕሌን ደግሞ ላይክ እንደ መኪና ወይም እንደሌላ ነገር ምድር ላይ ያለ የምትቆጣጠረው ነገር አይደለም። አየር ላይ ኮምፕሊትሊ ከስድስቱም አቅጣጫ ምንም አይነት እንትን ሳይኖረው ንክኪ ሳይኖረው አየር ላይ የሚቆይ ነው። ምክንያቱም ቴክኒካሊ ማየት ያለብህ እነዛ ስለሆነ ማለት ነው። ስለዚህ ከባድ ኦብጀክት ነው። ያንን ኦብጀክት እንዴት ሊበር ይችላል፣ ከበረረ በኋላ እንዴት ስቴብል ሊሆን ይችላል የሚለውን ነገር ቀድመህ አናሊሱን መስራት መቻል አለብህ። እና እንደነገርኩ ካልኩሌሽን መስራት መቻል አለብህ። ያ ከባድ ፓርት ያ ነው እንጂ ቴስት ማድረጉ እና ፊክስ እያደረጉ እንዲበር ማድረጉ አይደለም። የት ነው ስትሞክረው የነበረው? ስሞክር የነበረው የተለያየ ቦታ ነው። አብዛኛው ግን ወጣ ያለ ሜዳ አካባቢ ነው ስሞክር የነበረው። ወደ ኮዬ አካባቢ ወጣ ያለ ቦታ ሞክረናል። ቦታውን አላውቀውም። ጦጦ አልፈን ወደዛ በጣም ደግሞ ወጣ ብለን ደግሞ የሆነ ቦታ ላይም እንደዚሁ ሞክረናል። እና በተቻለ አቅም ሰውም ቤትም የሌለበት አካባቢ ነው ሞክር የጣር ነው ያለው። የፍቃድ ነገርን አብረን እንድናነሳ ብዬ ነው። ይህን ስታደርግ እያስፈቅድክ ነው የምትሰራው። በየሀገሩ ደግሞ ከዚህ ከድሮን ጋር የተገናኘ ለመዝናኛ ለምን ተብለው የራሳቸው የሆነ ሕግ አላቸው አይደለ? ልክ በአቪዬሽኑ እንደሚወጣው የተወሰነ ነገር ንገረን እስቲ። በየሀገሩ ያለውን የምታውቃቸውን ነገሮች። የፍቃዱ ጉዳይ ለምሳሌ የኮሜርሻል ድሮኖች ያለ ፍቃድ ማብረር አይቻልም። ምክንያቱም ያው እነሱ ለሌላም ነገር ስለሚጠቅም ከሴኪሪቲ አንጻር ማለት ነው። እነሱን ያለ ፍቃድ ማብረር አይቻልም። ነገር ግን እነዚህ የቴስት ፕሌኖች ስለሆኑ የፍቃድ ካቴጎሪ ራሱ የላቸውም። እነዚህ እንትኖች ከስተም የሆኑ ሰዎች የሚሰሯቸው ተማሪዎች የሚሰሯቸው ድሮኖች እና እስከማውቀው ድረስ እና አሁን እዚህም ቢሆን ቱርክም ቢሆን የሰራኸውን ነገር እንድትሞክር ምንም አይነት ፍቃድ እስካሁን ድረስ አልተጠየኩም። እኔም ደግሞ በጠየኩት መሰረት የኮሜርሻል ድሮኖች እስካልሆኑ ድረስ አሁን ለነሱ እጅግ በጣም ስትሪክት ነው። ያለ ፍቃድ ማብረር አይቻልም። እነሱ የምትሰራቸው የተሳኩትን እስካሁን ታስመዘግባቸዋለህ? ራስም ይመዘገባሉ ወይስ እንዴት ነው የምታደርገው? እነዚህ ኦልሬዲ የተሰሩ ስለሆኑ ኢቨን ፕሮቶታይፕ ራሱ ቢሆን ይሄ የአሜሪካ ላይሰንስድ የሆነ እንትን ፕሮጀክት ነው። ስለዚህ የራሳችን ኢትዮጵያዊ የሆነ ዲዛይን፣ ኢትዮጵያዊ የሆነ ኢንጂን፣ ኤሌክትሮኒክስ እስክንሰራ ድረስ እነዚህን ነገሮች ከረንትሊ ማስመዝገብ አይጠበቅብን። ሙሉ ለሙሉ በራስ የተሰራ ሙሉ ፓርት እስካልሆነ ድረስ አይመዘገብም ማለት ነው ወይስ የተወሰነ ኦልሬዲ ኦውንድ የሆነ ነው? ምክንያቱም ኦልሬዲ በአሜሪካ የተያዘ ነው። በጣም ጥሩ። እሺ እየጨረሰን ነው። መጨረሻ ላይ የተወሰኑ ሀሳቦች እናወራና እናጠቃል። ስለ ያው የድሮን ነገር መቼም ከምንም በላይ ቀድመህ የሚስብህና የምታነበው ነገር ነው ብዬ አስባለሁ። ዓለም ላይ አሁን የአቅም መለካከያ የሆነ በጣም ትልቅ ቴክኖሎጂ ሆኗል። በጦሩም በምኑም በሌላውም ብንመጣ ሎጂስቲክሱ ላይ ነገሮችን ሁሉ የሚያቀለው እሱ ሆኗል። በግብርናው በሌላውም እኛም አሁን ማርበርግ እንኳን የተከሰተ ጊዜ የተወሰነ ቁሳቁሶች ወደዛ ወደ ጂንካ አካባቢ በድሮን እንዲሄድ ተደርጓል። ትምህርቱም ስልጠናውም አሁን ኢትዮጵያ ውስጥም የተወሰነ ደረጃ ላይ ነው ያለውና ዓለም ላይ ያለውን ፍክክር እስቲ ንገረን። እኛም የቱ ጋር ነን የሚለው ሀሳብ ላይ ትንሽ እናውራ። እኛን ይህንን መስራት የሚፈልጉ እጅግ በጣም ፓሽን ያላቸው ልጆች አሉ። ግን የትም ቦታ ቢሆን ለምሳሌ አሁን ኢትዮጵያ ላይ ብቻ ስፔሲፊክ የሆነ ችግር አይደለም። እያንዳንዱ ሀገር የራሱ የሆነ ችግር አለ። ለምሳሌ አሁን ነገር የምትል ቱርክ ላይ ያሉ የራሱ የሆነ ድሮባክ አለው። ኢትዮጵያ ላይ ስትሆን የራሱ የሆነ ድሮባክ አለው እና ግን ኢንጌጅ እያደረግን አይደለም ብዬ አምናለሁ። ይሄ ደግሞ ከእውቀት ማነስ አንጻር ሳይሆን አንደኛ ከኢኮኖሚ አንጻር ነው። ሁለተኛ ደግሞ እንደዚህ ሰፖርት ለማድረግ የተቋቋሙ እንትኖች የሉም። ተቋማት፣ ድርጅቶች ቢኖሩ እና እንደዚህ ልክ አሁን ቱርክ እንዳለው እንደዚህ ሰዎችን አፕሪሺየት የሚያደርግ ፕሮግራም ቢዘጋጅ እና እነዚህን ሰዎች ፈልፍሎ እና መልምሎ እንደዚህ እንዲወጡና ፕሮጀክታቸውን እንዲያሳዩ የሚያደርግ ፕሮግራም ቢዘጋጅ እኛም ተወዳዳሪ መሆን እንችላለን። እነዚህም ወጣቶች ኢንቫይት የሚያደርግ
ፕሮግራም ማዘጋጀት እና እንደዚህ የጠሩ ወደ ሚዲያው እንዲቀርቡ ማድረግ፣ ስራቸውን ለህዝብ እንዲያሳዩ ማድረግ እጅግ በጣም ይጠበቅብናል እና ያ ነው አሁን ትልቁ ጋፕ ብዬ የማስበው። ምክንያቱም ቱርክ ላይ ራሱ እየተወዳደሩ ያለ ተማሪዎች ናቸው፣ ሌላ የሰለጠኑ ሰዎች ምናምን አይደሉም። እዚህም ደግሞ ተማሪዎች አሉ። እነዛን ተማሪዎች ነው አሁን ስራቸውን እንዲያሳዩ ማድረግ ብቻ ነው የሚጠበቅብን እንጂ ከሌላው ዓለም የምናንስበት ምክንያት የለም። ግን አሁን ላይ የዩኤቪ አሁን ኢቨን ጀቶች ራሳቸው አንማንድ እየሆኑ ነው፣ ሰው አልባ እየሆኑ ነው። አሁን በፊት ሰው ነበር የሚቆጣጠራቸው፣ አሁን ግን አንማንድ እየሆኑ ነው። እጅግ በጣም የአንድን ሀገር ስትሪንግዝ ዲተርማይን የሚያደርግ ነገር ስለሆነ መሰራት አለበት። እስፔሻሊ አሁን ደግሞ ኤአይ ኢንጌጅ ኦልሬዲ አድርጓል፣ ግን እኛም ብንገባ ገና ያላመለጠን ፊልድ ስለሆነ አሁን ላይ ፎከስ አድርገን ብንሰራ አሁን ከዚህ በፊት ያመለጡን ቴክኖሎጂዎች ኦልሬዲ ያመልጠውናል። ከዚህ በኋላ አሁን ሳያመልጡን ካች ማድረግ እንችላለን ብዬ አስባለሁ እና እንዳልከው ነው እጅግ በጣም ትኩረት የተሰጠው ያለ ፊልድ ነው የአንማንድ ቪክሎች ፊልድ ማለት ነው። ወደ ቱርክ ሄድከው በራስ መንገድ ተጻጽፈና የራስን የትምህርት እድል ፈልገህ ነው ወይስ በሌላ መንገድ ነው? ወደ ቱርክ አክቹዋሊ ማንኛውም ሰው መሄድ ይችላል። ኢትዮጵያ ውስጥ ያሉ ሰዎች መሄድ ይችላሉ። እሱን እንድናወራ ነው። ቱርኪ ቡርስላር የሚባል የቱርክሽ ስኮላርሺፕ አለ። እዛ ስኮላርሺፕ ላይ ፕሮፋይላቸውን አድ ያደርጋሉ። እንደዛ እዛ ላይ ገብተው አፕላይ ማድረግ ይችላሉ። ውጤታቸውን ያስገባሉ። ስፔሻል ደግሞ ታለንት ያላቸው ሰዎች አሁን በውጤት ብቻ አይደለም የሚካሄደው እዛ። ምክንያቱም እኔ ትምህርቱ ላይ ከኔ በትምህርት የሚበልጡ በጣም ብዙ ሰዎች ነበሩ። አሁን ለኢንተርቪው ስንሄድ 600 ማትሪክ 7 ምናምን ያመጡ 600 ምናምን ያመጡ ተማሪዎች ነበሩ። ግን የሚካሄደው በትምህርት ብቻ ሳይሆን ታለንት ካላቸው ራሳቸው ማዳበር የሚፈልጉ ከሆኑ ነው። የኢትዮጵያ ልጆች እንዳትሰርቅብን እንዳትለኝ ደግሞ ቱርክ ራሷ እዛ እንድትሆን አትፈልግም። ኦኬ ተምረህ ሂደህ ሀገርህን ኢቨን ትፈራረማለህ። ከእነሱ ጋር ሲወስዱ ትማራለህ። ከቱርክ መቅሰም ያለብህን እውቀት ትቀስማለህ። በተቻለ አቅም ኦፖርቹኒቲ ያመቻቹልሃል። ከዛ በኋላ ግን ሂደህ ሀገርህን እንድትጠቅም ነው ተፈራርመህ የምትሄደው ከዚህም ማለት ነው። እና አሪፍ ኦፖርቹኒቲ ነው። ብዙ ተማሪዎችም እየመጡ ነው ወደ ቱርክ። አሁን ትምህርትን ለመጨረስ ምን ያህል ጊዜ ቀረ? ቀጣይ ዓመት ተመራቂ ነው። ተመራቂ ነህ? ከዛ በኋላ ያው ጉዞ ወደ ኢትዮጵያ ነው የሚሆነው? ከዛ በኋላ ወይ ጉዞ ወደ ኢትዮጵያ ነው ወይም ደግሞ ማስተርስን ሞር ስፔሲፊካሊ አሁን ደግሞ በዩኤቪው ላይ ለመስራት ወይም ደግሞ በአርቲፊሻል ኢንቴሊጀንስ ላይ ልሰራ እችላለሁ። እስካሁን እንግዲህ ብዙ ስራ ሰርተሃል፣ ሞክረሃል። በየቀኑ አሁን ሰሞኑን እንኳን ስታደርግ የነበረው ሲነሳና ሲወድቅ ገንዘብ ነው እዛ ጋር እንትን እያደረገ ያለው። ትክክል ነው። እስካሁን በደከምከው ገንዘብ መስራት ችለሃል ወይስ? እስካሁን እንደነገርኩ በምሰራቸው ፕሮጀክቶች እስካሁን ድረስ ገንዘብ መስራት አልቻልኩም። ምክንያቱም ገና ኤርሊ ስቴጅ ላይ ነው ያሉት፣ ወደ ፕሮዳክት አልወጡም። ስፖንሰር እያደረኩትም ያለሁት ሙሉ በሙሉ ራሴ ነኝ። ይህንም እያደረኩት ያለሁት ደግሞ የምሰራቸው ሶፍትዌር ፕሮዳክቶች አሉ በግል ማለት ነው። ቅድም እንደነገርኩ ቱርክ ላይ ራሱ በቀን ኦልሞስት እስከ 10,000 በላይ ኦርደሮች የሚቀበል ልክ አሁን አንተ ራሱ ሄደህ ከሆነ ለምሳሌ ጌትር፣ የሜክስፔት የሚባሉ ልክ እንደ ኡበር አይነት የሆኑ ቱርክን ሙሉ በሙሉ የተቆጣጠሩ ካምፓኒዎች ናቸው። እነዛ ካምፓኒ ላይ ይሰራሉ እንደ ሶፍትዌር ዴቨሎፐር ሆኜ እና ኢትዮጵያ ላይም ደግሞ ለዚህ አሁን አፕሊኬሽኖች፣ ዌብ አፖች ወይም ደግሞ ገቨርንመንታል የሆኑ የሪዘርቬሽን ሲስተሞች ምናምን እንደ ተማሪነቴ እነዚህንም ሲስተሞች እሰራለሁ። ከነዚህ በማገኘው ገንዘብ ነው አሁን ፈንድ እያደረኩት ያለሁት። ግን ያው ወደፊት ራሱን የቻለ ፕሮጀክት እንደሚሆን አልጠራጠርም። የመጨረሻ እንግዲህ ለመሰናበቻ የተጀማመሩ ብዙ ነገሮችን አውርተናል። አሁንም ሞክራቸው የሄድካቸው በትምህርቱም አንድ ደረጃ ላይ ለመድረስ ጫፍ ላይ ያለው ቅድም ስናነሳ ወደ ኢትዮጵያ ተመልሶ ማየት ብለሃል። ምንድን ነው የምታስበው ወደፊት ኢትዮጵያ ላይ ምን ያለው ብለህ ነው ተስፋ የምታደርገው? እዚህ ያለው አጠቃላይ ደግሞ ምን ነገሮች ቢስተካከሉ ብለህ ታስባለህ? ዛሬ ቆምክበትን አስበህ ስታወራ በዚህ ጊዜ ይሄን እናደርጋለሁ ብለህ በድፍረት ልትናገር የምትችለው ነገር ምንድን ነው? አጥር አድርጌ ስናገር አሁን ከረንትሊ ኢትዮጵያ ላይ እጅግ በጣም ብዙ የጎደሎች ነገሮች እንዳሉ ግልጽ ነው። ይሄ ደግሞ የኛ የወጣቱ ኃላፊነት ነው።
ላይክ ለምሳሌ በፊት ከሁለት ዓመት በፊት ተመልሰህ ብትሄድ አባቶቻችን እንደተጋደሉት ያችን ኢትዮጵያ ሰርቫይቭ አድርጋ እንድትኖር ያደረጉት አሁን ከረንትሊ እኛ ደግሞ በቴክኖሎጂ ኢትዮጵያ ሰርቫይቭ አድርጋ እንድትቀጥል ለወደፊቱ ልጆች ማስተላለፍ ያለብን አሁን ያለ ነው ጄኔሬሽን ነው። አሁን ያለው ጄኔሬሽን ትልቅ ኃላፊነት አለበት። ከባዱን ድንጋይ እየገፋ ያለው አሁን ያለው ትውልድ ነው። እኛ ከረንትሊ ያለን ልጆች እነዚህን ኢትዮጵያ ውስጥ ያሉትን ጉለቶች መድፈን መቻል አለብን። መሰናክሎችን ማንሳት መቻል አለብን። ከባድ እንደሚሆን ምንም ጥርጥር የለውም። ስለዚህ አሁን እነዚህን አድርገን ሁላችንም የምንችለውን እና ኢንተረስቱ ባለን ኤሪያ ላይ ገብተን ፕሮዳክት እጃችን ላይ ካደረግን አትሊስት እኔ በዚህ ፕሮጀክት ኢትዮጵያ የዛሬ 5 ዓመት የዛሬ 10 ዓመት የጀት መገጣጠሚያ ኢቨን የራሷ የሆነ ሎካል የሆነ የጀት ኢንጂን ይኖራታል ብዬ አምናለሁ። አየር ላይ ያለ ሀሳብ አይደለም። ምክንያቱም አሁን ለምሳሌ ፕላኔን ባጭሩ ስነግር አሁን የሰራሁት 1:10 ሬሽዮ ነው። ትልቁን F-35 ኤግዛክትሊ ከአንድ 10 ጊዜ አንሱ ነው። ቀጣይ 9 ጊዜ ያነሰ ወይም ደግሞ 9.5 ያነሰ ትሰራለህ ከፍ አድርገው ማለት ነው። ስለዚህ ያንን ደግሞ ስትሰራ አንዳንድ ፓርቶችን ትቀየራለህ። ሜካኒካል የሆኑ ወደ ሪል ፓርቶች እየቀየርክ ትመጣለህ ከሪሉ እያየህ ማለት ነው። በአንድ ትልቁን ሳይሆን ወደ 8 ትመጣለህ፣ ወደ 7 ወደ 5 እየመጣ ሞር ሶፍትዌር ኢንጂነሮችን ሌሎችም ኢንጂነሮችን እየጋበዝክ ወርክሾፕ ላይ ኮላብ እያደረግ እያሰፋው ሰዎችም አይዲያ እየሰጡ እነሱም እያጠኑ አናላይዝ እየሰሩ እኛ እንዲህ መስራት እንችላለን እንዲህ ቢሆን እያልክ ወደ 3 ወደ 2 የመጣ ትክክለኛውን ጀት እጅ ላይ ማድረግ ትችላለህ ማለት ነው። አት ታይም አሁን የጀመርካት ጀት በጣም ብዙ ነገሩ ተቀይሮ ሪል የሆነ ጀት እጅ ላይ ይኖራል። በዚህ መልኩ ያ ኢምፖሲብል የሆነውን ነገር ከፋፍለ አፕሮች ማድረግ ትችላለህ ማለት ነው። ይሄ ጊዜ ይወስዳል እንጂ ኢምፖሲብል የሆነ ነገር አይደለም፣ ላይክ የሚሳካ ነገር ነው። ስለዚህ አየር ላይ የሆነ ሀሳብ አይደለም። የዛሬ 5 ዓመት 10 ዓመት 20 ዓመትም ይደዝማታል። ግን ይሄው ነው ብታለ ግን ተመልሰን ልክ አሁን ባይካር የራሱ ኩባንያ እንዳለው አሁን ኢትዮጵያ የራሱ የሆነ የዩኤቪ ኩባንያ መስርቼ እንደምንነጋገር አልጠራጠርም። ያሰብከው እንግዲህ እንዲሳካልህ እኛ ምኞታችን ነው። ያው አያያዝ ያስታውቃል ብዙ ለመናገር ያለው እንጂ ሄድክበት መንገድም ከዚህ በኋላ የምትሄድበት ግልጽ ነው። እንትኑ በደንብ ውስጥ ያለቀ ይመስላል ሀሳቡና ያ እንዲሳካልህ በትምህርቱም ተሳክቶ ያሰብኩት ተሳክቶ ደግሞ እንድንገናኝ ምኞታችን ነው። በጣም እናመሰግናለን ኢብራሂም። እኔ በጣም አመሰግናለሁ። ቴንክ ዩ። ምንድን ነበር ችግሩ? አዘን ቦታ ነው የምንቀርጸው። ማንም አይለቅሽም፣ አታመልጭም ሳትበሪ። ወደ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ከኢብራሂም ጋር የነበረንን ቆይታ ተከታትላችኋል። ጥሩ ጊዜ እንደነበር ተስፋ እናደርጋለን። ሳምንት ሌላ እንግዳን ይዘን በሌላ መሰናዶ እንመለሳለን። ሸገርን ሰብስክራይብ እንድታደርጉ በዲጂታል አማራጮችም ዝግጅቶቻችንን እንድትከታተሉ ግብዣችን ነው። መልካም ሳምንትን ተመኘን።